ንባብ ላይ በደንብ እንዳለ ሰምተናል። አስታውሳለሁ 7ኛ ክፍል ላይ ሁለተኛ ወጥቼ የመጀመሪያ ሴሚስተር ገርሞኝ በቃ እንዴት ነው ሁለተኛ የሚወጣው? 10 እንገባለን እዛ ቦታ እንዳያዝ ብለን 10 ከሰገድን በኋላ አናውጣም ከመስጂድ እስከ ኢሻ ድረስ ቀደማችን ታችንን ሸንተን ውዱ አድርገን ብለን ተዘጋጅተን እንገባለን። አሳነባሪ ጀርባ ላይ ነው የተቀመጠችው መሬትና አሳነባሪው አንዳንድ ጊዜ ከእንቅልፉ ነቅቶ ሲንጠራራ መሬት መንቀጥቀጥ ይከሳል። 3 ብር እየከፈልክ ትማራለህ እንደዛ። እና እኔ አንድ ቀን በቃ መግባት ፈልጋለሁ ብዬ ያቺን 3 ብር ይዤ ቤቱን ብፈልግ አጣሁት። በጣም የሚገራልኝ የትምህርት ዘርፍ ስፖርት ያኔ ሙዚቃና አማርኛ ነበር። በጣም ይገራል። አንተ ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁ ተመልካቾቻችን ሳምንታችንን ጠብቀን በሪሳላ ፖድካስት ተመልሰን ተገናኘን። ሙስሊም ተማሪዎች ሊግ እያዘጋጀ በሚንበር ቲቪ ወደ እናንተ እየደረሰ ይገኛል። ሰኞ ምሽት 2 ሰዓት ላይ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን እንዴት ነው የምትሉት? ወደ ቤታችሁ በደህና መጣችሁ። ኮርስ እንደ ቤታችን አክት እንድናረግ ስለሚፈልግ ስለዚህ ቤተኛ እንግዳ ነን። በደንብ መርሐባ ስላገኘን والله ደስ ብሎኛል። በተለይ ኢንተርቪው ለማድረግ ጀዛኩሙላህ ኸይር። ኢንተርቪው ተደርጌ ያላውቅም ብዙ ጊዜ ከተደረኩም እንደዚህ የልብ የምትጫወትበት አይነት ኢንተርቪው ስርዓት የበዛው ምናምን የተደረገ ትልቅ ማስታውሰው ኢንተርቪውና በደንብ ነው ማየው። ኢንተርቪውስ ምናምን ደስ ይሉኛል። ከቴሌቪዥን ሾዎች ምናምን በጣም ደስ የሚለኝ ኢንተርቪው ነው ከድሮ ማለት ነው። እና ማየት ደስ የሚለኝ ማስታውሰው ግን አንድ ኢንተርቪው መሰለኝ ያየሁት የሆነ የቴሌቪዥን ጣቢያ ላይ የቡና ሰዓት ምናምን አይነት ነገር ኢቢኤስ ላይ ነው እሱን ያየሁት። ከዛ ውጪ ፋና ላይ ሌሎችም ላይ አሉ። አክቹአሊ የሬዲዮ ጣቢያዎችም ላይ የቴሌቪዥን ጣቢያዎችም ላይ ይሰጣሉ። ግን አጀንዳ ላይ ስለሆነ አጀንዳ ደግሞ እሱን አስመልክተ ብቻ ነው የምታወራው። ከዛ ውጭ ያለውን ማንነት ብዙ ቴስት አይደረግም። እንደውም አንድ ጊዜ ትዝ ይለኛል እኔና መሐመድ ፈረጅን አንዲት እህት ለአንድ የቴሌቪዥን ሾው ጋብዛን ሳምሃው ፐርሰናል የሚመስሉ ነገሮችን ስናወራ የነበረው እዛ ላይ ነው። ኦኬ ካንተ ካለ መፈለግ ነው ኢንተርቪው ወይስ ኢሹ ላይ ብቻ ስለምትጠሩ ነው? ጀስት በቃ ሁሉም ሰው ወይ ከጠራህ ሊጠራህ የሚችለው ለጉዳይ ለሆነ አጀንዳ ነው። በዚህ ጉዳይ ላይ አውራልኝ ስለሆነ ከጉዳዩ የዘለለ ነገር ብዙ አታወራም። ልክ እንደዚህ ማለት ነው። ሪሳላ ፐርሰናል ህይወቴን አይደለም ያው ከትምህርት ጋር የተያዘ ጉዳይ ሊሆናል ብዬ ገምታለሁ። እንደዛ ካለ እሱን ታየዋለህ። ዛሬ ከበድ ያለ እንግዳ ነው ያገኘው። አይ ከበድ ያለ ስንት ዓመት ሚዲያ ላይ የትኛው ሚዲያ ላይ የሚለው እንዳለ ሆኖ ከሚንበር ጋር በተያያዘ 10 ዓመት ሆነን ከፕሮጀክቱን ከጀመርኩ 11 ዓመት ስክሪን ላይ መውጣት ከጀመርኩ ግን ከ20 ዓመት በላይ ሆነዋል። አፍሪካ ቲቪን ጨምሮ ስለነበር አየር ላይ የዋል ነው። ከዛ በፊት ደግሞ አፍሪካ ቲቪ ላይ ከመውጣታችን በፊት ደግሞ በትራንስሌሽን በትርጉም ስራ ላይ ደግሞ አብረን ከነ መሐመድ ፈረጅ ጋር እንሰራ ነበር። ብዙ ሰው ምናልባት ሊያስታውሰው የሚችለው በመወዳ ኪነ ጥበባት በሚባል ስብስብ ውስጥ የነቢዩላህ ዩሱፍ አለይሂ ሰላምን ታሪክ የሚተርከው ሙቪ ወደ አማርኛ ትራንስሌት ሲደረግ ሳውንድ ቮይስ ኦቨር ምን ሰራ የነበረው እኛ ነበርንና በዛ ነው እንግዲህ የሚዲያ ተውቄ። ከዛ በፊትም ግን ዝም ብዬ በተቋማት ደረጃ በተለይ ከሚዲያ ሳይሆን ከአርት ጋር በደንብ ተውቅ እንዲኖረኝ ካደረጉኝ ነገሮች አንዱ የሜሪ ጆይ የልማት ተራድኦ ድርጅት የሚባል አለ። አሁንም እየሰሩ ይገኛል። በሲስተር ዘቢደር ዘውዴ የተቋቋመው ሰፈራችን አካባቢ ስለነበር እነሱ ደግሞ የቻይልድ ቱ ቻይልድ ፕሮጀክት የሚባል አላቸው። ልጆችን በልጆች ማስተማር የሚል ቻይልድ ቱ ቻይልድ ፕሮግራሙ ሲከናወን መዝሙሮች፣ የተለያዩ ቲያትሪካል አክቶች ምናምን ትሰራለህና ከዛ እሱን በመለማመድ ግጥሞችን በማንበብ መድረክ ላይ ፐርፎርም በማድረግ ለተለያዩ ኢቨንቶች እንደ እንትን ማድመቂያ ተደርገን እንቀርብ በነበር። ማድመቂያ እኛ ራሳችንን እንደምክባለን መድረኩን የምናደምቀው እኛ ስለነበር ለመድረኩ ማድመቂያ ነበር። እንዳልከው ነው። ለእኛም ደግሞ ማድመቂያ ነበር። በሰዓቱ ዩኒፎርም ተሰርቶልን ነጭ ልብስ ለብሰን እየተወዛወዝን ስንሰራ አስታውሳለሁ ልጅ እያለን። ወደ ኋላ ሲሄድ ከዚህ ነው የሚጀምረው። ከዛ ግን ፕሮፐርሊ ወደ ሚዲያ ለመውጣት መጀመሪያ በር የሆነው አፍሪካ ቲቪ ላይ የተሰራው ስራ ነው። 20 ዓመት በላይ
ከ20 ዓመት በላይ ሚዲያ ላይ የምናውቀውን ሰው ነው አሁን ለተመልካቾቻችን እንዲህ ነው የተማረው እዚህ ቦታ ነበር ምናምን ብለን መሰረቱን ለማየት የምንሞክረው ማለት ነው አይደል? ለብዙዎቻችን በተለይ ለወጣቱና ለተማሪው ደግሞ በርካታ ተሞክሮ እንደሚኖረው ተስፋ እናደርጋለንና ከልጅነቱ ብንጀምር የመድረሳ ህይወቱን ከልጅነት ከትምህርት ቤቱን ጀምርና ከፍ ከፍ እያለን ደግሞ አሁን ሚዲያው ላይም እንደርስበታለን ኢንሻአላህ። ስለዚህ ስንት ኤፒሶድ ይወጣል? ብዙ ታሪክ ነው ያለ ማለት ነው። ትንሽ እንዳይንዛዛባችሁ ፈራለሁ። እኛም ተመልካቾችም ሰው እናደርጋለን። 8 ወር የተወለድክ የታደግክ ከሚለውን ጀምርና ኢንሻአላህ እንቀጥላለን። ትውልዴ አዲስ አበባ ነው። በተለምዶ እህል በረንዳ መሳለሚያ አካባቢ 01 ቀበሌ ወይም ይታወቃል። 01 በተለይ አዲስ አበባ አካባቢ ያለ ሰው በብዛት ያውቀዋል። 01 ነው ትውልዴ። እህል በረንዳ መሳለሚያ አካባቢ ከአባቴ ከሀጂ አደም መሐመድ እና ከእናቴ ሸመጌ ሐሰን እንግዲህ እንደተነገረኝ ከሆነ በኢትዮጵያ አቆጣጠር 1980 ላይ እንደተነገረኝ አላውቅም ነበር። መርሐባ 1980 ላይ እዛ ተወለድኩ። የመጀመሪያዎቹን እስከ 3 ዓመት ምናምን አካባቢ የሚደርሰውን እድሜ እዛው አካባቢ ነው ያሳለፍኩት። ልክ 3 ዓመት አካባቢ ሆኜ ትንሽ ድክ አይነት ነገር ሳሳይ ወደ አስኮ አካባቢ አክስቴ ጋር እንዳድግ ወደዛ ሄድኩኝ ማለት ነው። ከዛ ጊዜ ጀምሮ ያው እስካሁን ድረስ ከዛ አካባቢ አራኩም አለው። በቃ አልወጣሁም። አስኮ ዙሪያ ያለ እዛ አስኮና አስኮ አካባቢ ነው። ምንም ካስኮ ወደ ብርጭቆ ከብርጭቆ ወደ ዊንጌት ከዊንጌት እንደዚህ እያደረኩኝ ነው። አዲስ ሰፈር ምናምን እያልኩ ነው ቱር እያደረኩ ያለሁት። ትውልዴ እዛ አካባቢ ነው። ያደግኩት ደግሞ አስኮ ነው። ትምህርት ሌሎችም ነገሮች በቃ ተድሬ አግብቼ የወጣሁት ምናምን ከዛው ከአስኮ አካባቢ አክስቴ ቤት ነው። አላህ ይዘንላት። የመጀመሪያ ደረጃ ትምህርት ቤትም እዛው አካባቢ? አዎ የመጀመሪያ እንግዲህ ትምህርት ሲባል እንደ ማንኛውም ከተማ ነዋሪ በቅርብ ትምህርት ቤት አይኖርምና አስታውሳለሁ። በቃ አክስቴ በጣም ነው እናቴ ነች፣ ጉጉ ነች። ቁርአን እንድንቀራ ትምህርት እንድንማር ምናምን በጣም ትጓጓ ነበርና ፊደል የሚቆጠርበት ቦታ ሁሉ ያው ትልከን ነበር። እኔ መጀመሪያ የነበረው ከሰፈራችን ትንሽ ከፍ ብሎ ቃሌ የሚባል አካባቢ ላይ እዛ አንድ ፊደል የሚያስቆጥሩ ቄስ አሉ። ስለዚህ እሳቸው ጋር ሂድ ተብዬ እዛ ገባው። ፊደል የቆጠርኩት እዛ ነው ማለት ነው። አማርኛው ከዛ የመጣ ነው አይደለም? ከዛ በኋላ የመጣ ነው አማርኛ ፊደል። ያው ከፊደል በኋላ ብዙ ነገር አለ። ከዛው እሳቸው ጋር ፊደል እየቆጠርን ሰምሃው ያው መንፈሳዊ ኮንቴንት ስለሚኖረው አንዳንድ ነገሮች ብዙም ደስ አይልም። እዛ በቃ ብቻ አቦጌዳን ጨርሰን ከዛ መልእክተ ዮሐንስ ሐዋርያ ወልደ ዘብዴ ቀዳማዊ እንዚህና ወከሙ ዘሃሉ ኦሳም አልተማረም። አሁን እኔ ማወራው ነገር በሙሉ ማለት ነው እኔ ግን ተምሬያለሁ። ኦልድ ነገር አይነት መስሎ እንዳይታያችሁ። እኔ ተምሬያለሁ። እናንተ ኪድናችሁ እንጂ ደር ሃይቃ የኛ ሰፈር አሁን ፈርሶ እንትን እስኪባል ድረስ ነበር። ስለዚህ እዛ ነው የመጀመሪያ የጀመርኩኝ። ከዛ ተመለስንና ከሰፈራችን ጀርባ ቮለንቲርሊ የሚያስተምሩ ደግሞ ሰዎች ነበሩ። በቃ የሰፈሩ ስምም መዋለ ህጻናት ነው የሚባለው። 3 ክፍል ነው ያለው። 0 ክፍል፣ 1ኛ ክፍል፣ 2ኛ ክፍል ተብሎ እንትን ይባላል። 3 ሰዎች ናቸው የሚያስተምሩት አንዳንድ ክፍል ይዘው። አይረሱኝም። ወይዘሮ ፀሐይ፣ ጋሽ ጌጡና አቶ አያሌው የሚባሉ ሰዎች ናቸው። ወይዘሮ ፀሐይ በጣም ክፉ ነበረች። አሁን ብታገኘኝ እንዴት እንደምትለኝ በሰዓቱ ነው ለኔ ክፉ ነበር። ግን በጣም በሚገርም ሁኔታ እነሱ ናቸው መሰራት ያስያዙን። በቃ የሀገሬ ሰፈሩ ህጻናት በሙሉ ተሰብስቦ ይገባል። ሲንጫጫ ነው እንትን የሚያደርገው። አመዳችን ቡን እስኪል ድረስ እዛው ውለን በቃ እንመለሳለን። ግማሽ ቀን በእግር ቅርብ ስለሆነ እዛ እናደርጋለን። ይሄ ላይክ እንደ ኬጂ ምናምን ሲስተሙ ስላልነበር እንደዚህ ቦታዎች ላይ ነው ልመምድ የጀመርነው። ከዛ ቀጥሎ ከኛ ቤት እንዲህ 2 ራመድ ብለ ደግሞ የካቶሊክ ገዳም አለ። ቅዱስ ፍራንቺስኮስ ገዳም ይባላል።
እዛ ምን ጀመሩ ህፃናትን አንደኛ ክፍል እስከሚገቡ ድረስ ይሄ የነርሰሪ እና የኬጂ ትምህርቶችን እዛ ጀመሩ እና ፉሊ ስፖንሰርድ ሆነን ነበር እዛ የምንማረው። ምንድነው የሚያደርጉት እነሱ ተማሪ የአካባቢውን የድሃ የሚባሉትን ቤተሰቦች ይሰበስባሉ፣ ይመዘግባሉ፣ ፎቶ ያነሳሉ። ከሀገር ውጭ የሚገኙ ስፖንሰሮችን ይልኩላቸዋል ፎቶአችንን። ከዛ እኔ አንድ ማሪያ ነው ምናምን የምትባል ሴትዮ ስፖንሰር ደረሰችኝ ይመስለኛል። ያው ልጆኜን ማስታውሰው ግን ስፖንሰርድ እንደነበርኩ አስታውሳለሁ። ከዛ እነዛ ሰዎች እኔን ከፋላ ይወስዳሉ ማለት ነው። ስለዚህ ምን ያደርጋሉ? ለኔ የትምህርት ወጪን ሙሉ ከቨር ያደርጋሉ። እዛ እማራለሁ። 2 ዓመት ተምሬያለሁ እዛ ካቶሊክ ትምህርት ቤት ውስጥ እዛ እና ከዛ ጊዜ ጀምሮ በቃ ይሄ የአርት ነገሩ ስለነበር እዛ በድራማውም በመዝሙሩም በሙሉም መሳተፈው እዛ ውስጥ ነበር። በኋላ እዛ ዩኒፎርም ያሰፉልሃል፣ መጫወቻ ይሰጡሃል፣ ምግብ እዛው ነው የምትቻለው። ጠዋት ትገባለህ፣ ቁርስ ትበላለህ፣ ከዛ 4 ሰዓት ላይ ትወጣለህ፣ ታደርጋለህ። ያው ምሳ ወደ ቤት ስለምትመለስ እዛውና ሚሽን እንለዋለን ወይም ቅዱስ ፍራንሲስኮስ ገዳም እዛ ነበር 2 ዓመት የተማርኩት ማለት ነው። ከዛ 2 ዓመት እንደተማር የመጨረሻው ለ3 ዓመት ነው የሚማረው። እኔ ግን የአንድ ክፍል እዚህኞቹ ላይ ስለቆጣጠርኩኝ የተወሰነ አድቫንስድ ነበር መሰለኝ። አንደኛ ክፍል መግባት ነበር 7 ዓመት ሲሞላኝ አንደኛ ክፍል ከቤታችን ብዙ ያራቀ ኦልሞስት 4 ኪሎ ሜትር ወይም እንደዚህ አካባቢ ብቻ ርቀት ያለው 3 ኪሎ ሜትር 4 ኪሎ ሜትር ርቀት ያለው ፊት አውራሪ ሀብተ ጊዮርጊስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የሚባል አለ። አሁንም አለ ትምህርት ቤቱ ቅርንጫፍ ሁለት ተብሎ አወሊያ አካባቢ ጋር እሱ ጉለሌ ፋና ነው። ያኛው ግን ታች አስኮ ከገበያው ከጨረታው ወረድ ብሎ የሚገኝ ነውና እዛ የመጀመሪያ ደረጃ ከአንደኛ ክፍል ተማርኩኝ ማለት ነው። አስታውሳለሁ መመዝገቢያ 30 ብርና የትምህርት ውጤት ድሮ መያዝ ሳለበር አይድሜ ያው ተጽፏል ብቻ ዳታዎች ብቻ ፊት አውራሪ ሄድን። ያቺን 30 ብር በፖስታ ነው ታሽጎ የሚሰጠው ከፍራንሲስኮስ ገዳም። ያንን ይዘን ሄደን አሰጣናቸው። አሁን እነሱ ናቸው ስፖንሰር የሚያደርጓችሁ ነው ያኔ። ከዛ በኋላ አንደኛ ክፍል ገባን አይደል? ልክ መጀመሪያ ደረጃ ስትገባ ያከተማል በቃ የነሱ ስፖንሰርሺፕ ያልቃል ማለት ነው። ግን ምንድነው እኔን ሳይሆን ቀጥታ ቤተሰቤ ጋር ደግሞ ይመጡና ምን እንርዳችሁ ምን እናግዛችሁ ይባል ነበር። አስታውሳለሁ እዛ መጥተው ቤተሰብን ጎደለ ምናምን በቃ ፈረንጆች ናቸው ከጣሊያን ነው እንትን ሚሽነሪ ናቸው ነው አላማው ማለት ሚሽነሪ ነው። ዞሮ ሚሽነሪ ነው። ከቻሉ እንደውም ስፖንሰር ካደረጉ እናንተን ካገኙ አጥምቀው መላክ የሚፈልጉት ብቻ የኛን አካባቢ ማህበረሰብ ግን በዛ ሰርቭ አድርገዋል በትምህርት እስካሁንም ድረስ አለ። ብዙዎቻችን አድገንም ቢሆን ኳስ የምንጫወተው ሌሎች ጥቅሞችን የምናገኝ የነበረው ከዛው ከገዳሙ ነበርና ጥሩ መነሻ አድርገው ሰርተዋል። ከዛ ወጥቼ ፊት አውራሪ ገባው። ፊት አውራሪ ከአንደኛ ክፍል እስከ 8ኛ ክፍል ሚኒስትሪ እስከምንፈትን ድረስ ያው ከሃይ ስኩል ስለሌለው እስከዛ ድረስ ተማርን ማለት ነው። 8ኛ ክፍል ውጤት ሲመጣ ወደ መድሽ መጣን ማለት ነው። ደግሞ ምን አይነት ተማሪ ነበር ሲል መጀመሪያ ላይ አማካኝ ተማሪ ነበርኩኝ። ጨዋታ በጣም እወዳለሁ። ትንሽ ተዝናኖት ምናምን በቃ ያስደስተኛል። ለአርት ለጨዋታ ለመዝሙር ለምናምን እንደዚህ በቃ ቅርብ ነበርኩኝ ብዬ አስባለሁ። አማካኝ ተማሪ ነኝ። ትንሽ ከፍ እያልኩ ስመጣ ነው እንደውም ትምህርት የሚባለው ነገር ውሃ እያነሳለኝ ምናምን መጣ አስታውሳለሁ። 7ኛ ክፍል ላይ ሁለተኛ ወጥቼ የመጀመሪያ ሴሚስተር ገርሞኝ በቃ እንዴት ነው ሁለተኛ የሚወጣ ይቻላል። ከዛ ግን ላይክ ሲሪየስ መሆን ጀመርኩኝ። ከዛ በኋላ ሃይ ስኩል ላይም ጥሩ ውጤት ለማምጣት ሞከርኩ። ያኔ ድባቡ እድሜ ምናምን የሚጫነህ ነገር እንዳለ ሆኖ እዛ አካባቢ እንደና አይደለም። ግቢ ከገባ በኋላ ግን ትምህርት ላይ በቃ ፎከስ ማድረግ ጀመርኩኝ። አስታውሳለሁ 5 ኪሎ መጀመሪያ ፕሪ ኢንጂነሪንግ ስትማር ፕሪ ኢንጂነሪንግ ከተማርክ በኋላ ነው ሪዛልት ታይቶ ዲፓርትመንት የምትመርጠው የምትደለደለው። ዋናው ነገር ስትሪም ነህን ነው የምትመርጠው። እኔ ስገባም ሃይ ስኩል 11ኛ ክፍል ስንገባ ሶሻል እና ናቹራል ተብለን ተለየን። ናቹራል መረጥኩኝ። ናቹራልን የመረጥኩት ላይክ ፈልጌው ናቹራል ገብቶኝ ምናምን አልነበረም በሰዓቱ። ግን ታላላቅ ወንድሞቼ ሁለቱም የሶሻል ተማሪዎች ናቸው። አንደኛው አካውንቲንግ ነው፣ አንደኛው ፋይናንስ ምናምን ነው።
ስለዚህ አየር ልቀይር ብለህ ነው? ሁላችንም አንድ ቦታ እንድታጨቀም እስኪ አንተ ደግሞ ለወጥ አድርግ ተባልኩኝና ናቹራል ሳይንስ የሚለውን ተማርኩኝ። ሶ ናቹራል ሳይንስን እንትን አደረኩኝ። ሶ ፎርም ስንሞላ የመጀመሪያ ምርጫዬ የነበረው ኮምፒውተር ሳይንስ ነው። ሁለተኛ ምርጫዬ ኢንጂነሪንግ ነው። ሶስተኛ እንደዚህ እያልኩኝ ደረደርኩኝ። የካምፓስ ምርጫዬ አዲስ አበባ ዩኒቨርሲቲ ነው የመጀመሪያ ምርጫ። ሁለተኛ ምርጫ ኢንጂነሪንግ ደረሰኝ። የመጀመሪያ ምርጫ አዲስ አበባ ዩኒቨርሲቲ ደረሰ። ከዛ የመጀመሪያ ምርጫ አዲስ አበባ ዩኒቨርሲቲ ደረሰኝ። የመጀመሪያ እንትን ላይ ጥሩ ፖይንት ከ3 ፖይንት በላይ ያመጣ ተማሪ የፈለገው ዲፓርትመንት ይገባል አንደኛ፣ ወይም ደግሞ የሚመደብም ከሆነ ደግሞ ቶፕ ስቱደንትስ የሚገቡበት ላይ ይገባል አይነት ነገር ነበርና እኔም ከ3 በላይ ስለነበር አምጥቼ ነበረው 3.5 እንደዚህ አካባቢ ነበር አምጥቼ ነበረው። ስለዚህ የምፈልገውን እንድመርጥ መጀመሪያ ግን ገና ፕሪ ኢንጂነሪንግ ከመምረጥ በፊት እኔ ላይክ ኢንጂነሪንግ ልምረጥ እንጂ እድሉ ነበር ምን አርኪቴክቸር የመግባት ተፈትነህ አርኪቴክቸር ትገባለህ። አርኪቴክቸር የመግባት በጣም ህልም ሳይሆን ቅዠትም ሁሉ ነበር ይመጣና አርኪቴክቸር እገባለሁ ብዬ ሀሳብ ስለነበረኝ በጣም ተናደረኩኝ። ከወንድሞች ጋር ፈተና ነበረ። ቁጭ ብለን ስናጠና አስታውሳለሁ። ምንድነው ሊመጣ የሚችለው ያለፉት ጊዜያት ምን ተፈትነዋል ምናምን እና ብዙዎቹን ቲዎሪዎችን አልፌያለሁ። ግን ስኬቺንግ ላይ ሰነፍ ስለነበርኩ የስኬቺንግ ጥያቄዎቼ ብዙ እንትን ማድረግ አልቻልኩም። ስለዚህ በሱ ቀጥታ አርኪቴክቸር መግባት አልቻልኩም። እኛ እስካሁን ፈተናው በሙሉ ስኬች የሚመስለን እስካሁን ግን ስቲል በጣም የምወደው አፕሪሼት የማደርገው ነው። ከአርት ጋር የሚገናኝ ነገር ስላለው ይመስለኛል ነፍሴ ለዛ ብዙ የተገራች እንደሆነች አስባለሁ። ስለዚህ ከዛ አንጻር ነው አርኪቴክቸር ባልገባም ውሎይና አዳሬ ግን እዛ ግቢ ነበረ። ፍላጎቱ ስለነበረ በተለያየ ምክንያት እዛ እየሄድኩኝ ከጀማዓም ጋር አቴንድ አደርግ ነበር። እዛ ለመፈተን ሞከርኩ፣ አላለፍኩም። ስለዚህ ፕሪ ኢንጂነሪንግ እዛ 5 ኪሎ ጨረስኩኝ። 5 ኪሎ ቴክኖሎጂ ፋካልቲ ላይ የመጀመሪያውን እንደመረጥኩ ያው ሲቪል ገባው። ከሁለተኛ ሴሚስተር ጀምሮ ነው በቃ ኦሪጂናሊ የኢንጂነሪንግ ተማሪ ሆኜ የቀጠልኩት። 5 ዓመት 5 ኪሎ እዛው ጨርሰን ግራጁዌት አደረግን በ5ኛ ዓመታችን። ከዛ በኋላ ቀጥታ ወደ ስራ ዓለም ገባችሁ። ወደ ኋላ ትንሽ ልመልስና እንዴት ነው ወይ ከኤሌመንተሪ ላይ ጀምሮ ነው ወይስ ሃይ ስኩል ላይ የጀማ እንቅስቃሴ ነበራችሁ? የመድረሳ ሰፈራችሁ እንደዛ አንድ ላይ ያለው እንዴት ነበር? ያ ምንድነው እንትን አረገብንና ከታች የአካዳሚክ ፕሮግረሱን ላንሳ ነው እንጂ ያው ደስ ይለኛል እናነሳዋለን ኢንሻአላህ። እንዴት ይሆናል መሰላችሁ? እኔ ያው አክስቴ ጋር ያደኩት እንደነገርኳችሁ። እኛ አካባቢ ብዙ እስላማዊ ቢአ የለም። ሙስሊም ቤቶችም ይቆጠራሉ። በቃ የኛ ቤት አለ፣ የነ ጅረዲ ቤት አለ፣ ከዛ ጋሽ ጫሞላ ቤት አለ፣ ከዛ በዚህ በኩል ጋሽ ማቡድ ቤት አለ፣ የጋሽ ሐሰን ቤት አለ፣ እዛ ተሻግሮ የጋሽ ሰይድ ቤት አለ ምናምን አይነት ነገር ነው። መስጂድም የለም። ቅርብ መስጂድ የሚባለው ወይ አወሊያ ነው። ከአስኮ ተነሳ አወሊያ ለምድ እና በኋላ ምን ያህል ደቂቃ ይፈጃል? አስኮ አወሊያ ድረስ። ከአስኮ አወሊያ በእግር ስትጓዝ 30 ደቂቃ አካባቢ ደርሶ መልስ 1 ሰዓት ማለት 1 ሰዓት ይፈጃል። የድሮ ሰዎች ናቸው ግን አሁን 1 ሰዓት አሁን እኮ ለመረዳት ነው ምን ያለ ሩቅ እና በእግር እንትን ያደርጋል። አወሊያ ራቅ ይላል። በኋላ ላይ ቃሌ አካባቢ ሌላ አንሳር የሚባል መስጂድ ስታብሊሽ ተደረገና እሱ ትንሽ ይቀርባል፣ ግን ኦልሞስት ዳገት ስለሆነ ምናምን አልፊ ነው። በኋላ ላይ ነው አላህ ይዘንላቸው ሀጅ ማህሙድ መጀመሪያ የሀጅ አብዱዲን ጁምዓ ማን ነው ተራዊህ የቤታቸውን የሆነኛውን ክፍል ሰጥተው ተራዊህ እዛ ይሰገድ ነበር። ረመዳን ሲወጣ ግን ያው ትበተናለ። ይሄ ነገር ግን በቃ አይሆንም ሲባል አንድ ሀጅ ማህሙድ የሚባሉ ሰው ማሳ ነገር ነበራቸው እዛ ግቢያቸው ውስጥ የቃሪያ ምናምን የሚያለሙበት ቦታ ነበርና በቃ ይሄ ለዱንያዬ ነው ቃሪያው ሽጬ እንትን ወይ ልበላው ነው ለአኺራ ደግሞ ለገንባበት ብሎ ያንን ቦታ አሳርሰው መስጂድ አሁንም አለ። ልክ እንደ ሙሰላ ሆኖ ከቤታችን ዎኪንግ ዲስታንስ ነው። ምኑ ጋር ናት አሁን ያለችው? ከፍራንሲስኮስ ገዳም አጠገብ በቃ ከገዳሙ አጠገብ ከኛ ቤት ደግሞ 2 ወይም እንደዚህ ግቢ አለፍ ተብሎ አው መተው ይዘልሩሃል ያለ ምናልባት በቃ ያደኩትም እዛ እነሱ ቤትና እኛ ቤት ባለ እንትን ነው። እስላማዊ ቢአ ብዙ ስላልነበር መድረሳ ምናምን የምንለው ነገር የለም። እዛም የተቋቋመ ከዛ አልፎ
የት ትሄዳለህ? ለፊታውራሪ ሀብተ ጊዮርጊስ ትምህርት ቤት አጠገብ ሀጅ ሐሰን ሳቢር የሚባሉ ሰውዬ እሳቸውም ልክ እንደዚህ ግቢያቸው ላይ የሆነች ክፍል ወቅፍ ሰጥተው ቁርአን ብቻ የሚቀራበት እሷን ነው ማቆኔ ያ አሁንም አለች አሁንም የቱ ጋር ማለት ነው? የፊታውራሪ ሀብተ ጊዮርጊስ ትምህርት ቤት አስኮ ከገበያው ወደ ታች ወይም ደግሞ ከአስኮ ወደ አዲስ ሰፈር ስትወርድ በስተግራህ በኩል ታገኘዋለህ። ጫማ ፋብሪካ በቃ ጥቁር አባይ ጫማ ፋብሪካ ወይም ጉለሌ ሳሙና ፋብሪካ ወይም ጉለሌ ጨርቃ ጨርቅ ፋብሪካ ጀርባ ማለት ነው። ሳሙና ፋብሪካ ኢሚዲየትሊ ጀርባው እዛ ጋር እዛ ነው ምን ሄደው ማለት ነው ቁርአን ለመቅራት ከ11 ሰዓት ጀምሮ እዛ ቀርተን እንመለስ። የጧት ተማሪ ከሆነን ጧት፣ ከሰዓት ከሆነ ደግሞ ከሰዓት በኋላ እዛ ሄደን እና እኔ ከዛ በፊት መንደር ውስጥ ቁርአን የሚቀራባቸው ቤቶች ፍለጋ በጣም ብዙ እንንከራተት ነበር። አሁን ብርጭቆ አካባቢ አማር መስጂድ የሚባል አለ። እዛ አማር መስጂድ ሆኖ እንትን ከማለት በፊት የአካባቢው ሰው ከልጆቻችን የምናስቀራበት እያሉ የሆነ ቤት ይከራዩና ኡስታዝ አስቀምጠው እንትን ያደረጉ ነበርና 3 ብር እየከፈልክ ትማራለህ እንደዛ። እና እኔ አንድ ቀን በቃ መግባት ፈልጋለሁ ብዬ ያቺን 3 ብር ይዤ ቤቱን ብፈልግ አጣሁት እና በቃ መሸ። ቤት ፍለጋ ወጡ ሰዎች። ያኔ ስልክም እኔ ቁርአን ቤቱን ፍለጋ ነው ማስታውሰው ይመስለኛል። አውቀዋለሁ ብዬ ነው የወጣሁት። ያኔ መዋለ ሕጻናት እንማርበት ከነበረው ቤት በቃ እንደዚህ ተሻግራ ነገር ነበር ያነበረውና ቤት በፈልገው አንኳኳለሁ። እዚህ ቤት ቁርአን ቤት አይደለም እላለሁ። አይደለም እንዲህ ብቻ ካፊር ቤት ደግሞ ተንኳኳ አልቦኝ ብሯ ነጥባ 3 ብር ነበረች። እሷ በስብሳ ምናምን ወደ ቤት የተመለስኩበት ጊዜ አስታውሳለሁ። እዛ ግን ቁርአን አሊፍ ብዬ ጀመርኩ። ቤት ውስጥም እቀራለሁ። ቤት ውስጥ ታላቅ ወንድሜ ወይም ያክስቴ ልጅ መሐመድ ጎበዝ ወንድም ነው። እሱ ይቆጣጠራል፣ ቁርአን እንድትቀራ ምናምን ያግዛል። እንዳልኳችሁ ትንሽም ከፍ እንዳለ ደግሞ ቃሌ አካባቢ የነበረው መስጂድ ስታብሊሽ ሲደረግ እዛም ሄደን መቅራት ምናምን ጀመርን። ቁርአን ብቻ እንደዚህ እያደረግን ባኬን ፎርዝ እያደረግን ጀመር ነው። ፕሮፐርሊ ቁርአንን ግን ስርዓት ይዞ በመድረሳ በቁርአን ቤት ደረጃ መቅራት የጀመርኩት 7ኛ ክፍል ከደረስኩ በኋላ ነው። እዛ 7ኛ ክፍልና 8ኛ ክፍል በ2 ዓመት ጊዜ ውስጥ በቃ ቁርአን ቀርተን ፊቂህ ሰፊና ልንጀምር ስንል 8ኛ ክፍል ያው ውጤት መጣ። ከዛ ክረምቱን ወደ እናቴ ቤት ሄጄ ሰፊናን ታላቅ ወንድሜ ያቀራኝ። ከዛ ኦፊሻሊ ወደ ዲን መቅረብ ሃይ ስኩል መግባት ቴንደንሲ ምናምን ሲመጣ አለ አይደል እየገባ ምናምን መምጣት ይጀምራል። መድረሳን በዛ ነው የማውቀው። ግን ኢንጆይ የማደርገው ጊዜ በጣም ሜሞራብል የሆነ ጊዜ ነበር ቁርአን ቤት ያሳለፍኩት። ኡስታዝ ሸረፈዲን ይባላሉ ያስቀሩን ኡስታዝ። የህይወት ዘመን ባለውለታዬ ናቸው። አሁን የት እንዳሉ አላውቅም። ከተገናኘን ቆይተናል። በመሀል በሌላ አጋጣሚ ተገናኝተን ነበር። ግን አሁንም ቢሆን በቃ መሰረት የጣሉልኝ እሳቸው ናቸው ብዬ ማለት እችላለሁ። ግን ከ7ኛ ክፍል ጀምሮ ነው ቁርአን ፕሮፐርሊ መቅራት የጀመርኩት። አወሊያም አልፎ ለመሄድ እንሞክራለን። ግን በቃ አወሊያ ሰፊ ግቢ ስለሆነ ለመራገጥ እንጂ ለእንትን አይመችም። በዛ ብዙ ሰክሰስፉል አልነበረም የመድረሳ እንትናችን ማለት ነው። እሺ እንትን አሁን 7ኛ ክፍል ላይ 2ኛ ወጣህና ያ እንትና ከዛ በኋላ እንዴት ነው ጎበዝነት ተማሪነቱ ሃይ ስኩል ላይ ከገባህ በኋላ ቀጠለ ነው ወይስ ምን አይነት ተማሪ ሆንክ ሃይ ስኩል ላይ? ሃይ ስኩል ላይም ተመሳሳይ ነው። ጎበዝ ተማሪ ነኝ። ጎበዝ ስልህ ግን ውጤቴ አይደለም፣ በውጤት አይደለም ጎበዝ ተማሪ የሆንኩት። ላይክ አም አክቲቭ ስቱደንት፣ ፊት ለፊት ነው የምቀመጠው። ፓርቲሲፔሽን ላይ ጎበዝ ነኝ፣ እሳተፋለሁ። መምህራን ያውቁኛል፣ ተማሪዎች ያውቁኛል ምናምን አላር ግቢ ውስጥ አክቲቭ የሚሆን እንደዛ ወሳም ማለት እና አክቲቭ ነኝ። ከዛ ደግሞ በጣም የሚገራልኝ የትምህርት ዘርፍ ስፖርት፣ ያኔ ሙዚቃና አማርኛ ነበር። በጣም ይገራል። አንተ ሰማዩ ብያለሁ። እንትን አለ አንዳንድ ተማሪዎች አሉ ማለት ፊት ለፊት ይቀመጣል ወይ ደግሞ ቦራንዴ ነው የሚመጣው። ከዛ በቃ አስተማሪው ጋር ምናምን ጥያቄ ሲጠይቅ የገባውንም ያልገባውንም ይመልሳልና አለ እሱ ሁሌ የገባ ይመስላል። የፈተና ወረቀት ላይ እንዴት ነበርክ? የፈተና ወረቀት ላይ በቃ አማካይ የሚባል ነው፣ ዝቅተኛ የሚባል አይደለም። አሮ ነው። እኔ ከ1 እስከ 10 ነው ብዙ ጊዜ የምወጣው። እንዲህ ቆጥሬ አላስታውሳቸውም። ከ10ኛ በታች ወርጄ አላውቅም። በእርግጥ ማስታውሰው ታች ሎወር ግሬድ እያለው ነው 23ኛ ነው ምናምን የወጣሁበት ክፍል ምናምን ተማሪ እያለሁ ማለት ነው። ግን 23ኛ የወጣሁት ራሱ ከ99 ተማሪ ነው። አንድ ክፍል ውስጥ የምንማረው 99 ተማሪ ነው።
እና አስታውሳለሁ 99 ቁጥር የነበረችው ልጅ ዘለቃሽ ነው ምናምን ነበር ስሙ። እንዴ ነው ታስታውሰው? ደግሞ እኮ ምናልባት በእድሜ ከሆነ የገባኸው የምትማሩ ትልልቅ ሰዎች ጋር ሊሆን ይችላል። በጣም ትልቅ ሰው ማለት በቃ እንትን ይደረጋል። ዘለቃሽ የምትባላለች የሷ 99 ቁጥር ነች። እንትን እሱ ልልህ እኮ ነው ዜድ ቤት ስለሆነች ያ ባልፋቤት ነው። እኔ ኤ ቤት ነኝ፣ አዩብ ነኝ ምናምን። እኔ 20 ቤቶች አካባቢ ይመስለኛል የነበርኩት። ኤዋይ ሆኖ ማለት ነው። ኤ ነው። ከዛ ኤቢ አለ፣ ኤሲ አለ፣ ኤዲ አለ፣ ኤዋይ አለ። ገባል? ኤዋይ ድረስ እንወርዳለን እና ዜድ ድረስ ነው። በጣም አስታውሳለሁ። ዩኒክ ፊቸር የነበራት ልጅ ነበረች ምናምን 99 ቁጥር ነበረች እና አንድ ክፍል ውስጥ 99 ተማሪ ታጭቀን እንማር ነበር። ወንበር የለማ ኦፍ ኮርስ ወንበር አለ፣ ግን ወንበርህ ላይ 5 ለ6 እንደዚህ ተጠቅልለህ ትጨምራለህ። ሰፎኬት ያው ብቻ እንደዛው ነው። ህዝባዊ መድረክ ነበረው። አሁን እኮ 20 ተማሪ 30 ተማሪ አንድ ክፍል ውስጥ አለ ተብሎ የታጨቀ ክፍል ነው የሚባለው አይደል? ያ ማለት ነው እንግዲህ በዛ ስንማር የነበረው። ግን ደስ የሚል ነበረ። ትምህርት በሬዲዮ ስንማር ነው በጣም አስታውሳለሁ። ትምህርት በሬዲዮ ስንማር ክፍሉ በጣም የሁለት የሶስት ክፍል ተማሪዎች ናቸው አንድ ላይ እንትን የሚደረገውና ከክፍል ወተን ትንሽ እንደ ዋርካ ዛፍ ነገር ነበር የምንማርበት ትምህርት ቤት ላይ። ዛፉ ላይ ላይብረሪ እየጠበቅኩ ነበር። በጣም ሌክቸረስ ነው። ከዛፉ ላይ ሬዲዮ ይንጠለጠላል። ዛፉን ከበን የሁሉም ክፍል የሶስት ክፍል ተማሪዎች 200 ምናምን ተማሪ ማለት ነው 100 ምናምን ተማሪ ዛፉን ከበን እንቀመጣለን። በቃ ጉድ ሞርኒንግ ስቱደንትስ፣ እቺ ነገር ነው ኤክስፒሪየንስ አይደል? ጉድ ሞርኒንግ ቲቸርስ እየተባለ እንግሊሽ ፎር ኢትዮጵያ ነበር። እናንተ አድቫንስድ ነው። እኛ በሬዲዮ እንግሊሽ ፎር ኢትዮጵያ እንኳን የለም። ፎር ኢትዮጵያ ምንም ነገር አልነበረም። እርሻ ትምህርት ባይሆን ተምሬያለሁ። እርሻ፣ እጅ ስራ በጣም ደሳስ የሚሉ ትምህርቶች፣ በጣም ኢንጆይ ማድረጋቸው ኑሮ ዘዴ ሶስቱ ትምህርቶች ኢንጆይ ማድረጋቸው ትምህርቶች። አሁን እኮ ተመልሰዋል ልበል ግብረገብ ምናምን ግብረገብ ሰማው። ግን ግብረገብ እሱ ከስነ ምግባር ጋር ነው። ለምሳሌ እርሻ የሚባለው ትምህርት አለ። እርሻ ማለት እዛው ትምህርት ቤት ግቢ ውስጥ ታርሳለህ፣ ሄደህ ትተክላለህ። ጎመን፣ ሰላጣ፣ ካሮት ትተክላለህ ሄደህ በስነ ስርዓት አፈር ቆፍረህ ከዛ ታጠጣለህ፣ ትንከባከባለህ። ይሄ መስመር የእንትና ነው፣ ይሄ መስመር የእንትና ነው ተብሎ በግሩፕ ተከፍሎ ሄደን እያጠጣን እና ተክለን። በእኔ አስታውሳለሁ ጥቅል ጎመን ይሸጥ ነበር እዛ መምህራኑ ምናምን ይዞ የሚሄዱት ከዛው ነው እኛ ለእርሻ በምናደርገው። አሁን ወደ ኢንዱስትሪያል ነገር ተሸጋግረን የቀረው ነገር አይደለም። በቃ እኔ ወላሂ አለም የትምህርት ሚኒስቴር ምን እንደሚያስበው እሱን ግብርና ምናምን ብሎ ስናድግ ነው። ከዛ እጅ ስራ ደግሞ አለ። እጅ ስራ ክሬቲቪቲ ክራፍት እንትን ለመስራት በጣም የምንታገሉ በቃ መከራችንን ነው የምንበላው። ዩኒክ ነገር ይዘን ለመግባት ማለት ነው። እንፈጥራለን። ባትሪ ድንጋይ ከዚህ ትፈጫለህ፣ ከዚህ ድንጋይ ትፈልጣለህ፣ ከዚህ እንጨት መኪና ትሰራለህ፣ የሆነ ነገር ትፈጥራለህ። እና እጅ ስራ በቃ ግሬድ ለማስመዝገብ የተለያየ ነገር በቃ ኖርማል ፕራክቲስ ታደርጉት ነው። ሴቶቹ ሁሌ የፈረደበት ጥልፍና ኪሮት ያመጡት እኛ ደግሞ በቃ የሆነ ሄሊኮፕተር ሰራን ብለን እናደርጋለን። ግን አይነሳም። ምን ይላል መሰለህ ሄሊኮፕተር እንዴት ነበር የምንሰራው መሰለህ? ሹፍ በካርቶን ቅርጹን ትሰራዋለህ። ቅርጹ ይሰራል በሽቦ በምናምን ስለሆነ ማለት ነው። እቺ የምትሽከረከረዋ ነገር ነች ዋነኛው ነገር ሄሊኮፕተር የሚያደርገው ለኛ። ስለዚህ ምን ይሆናል? የሆነች የምትሽከረከር ዲናሞም የለም እሱ ኤሌክትሪክ እኮ የለውም። ኤሌክትሪክ የለውም። ከዛ ልክ ቲ ነገር የምትሰራ ነገር እንፈጥርና እሷ ላይ ገመድ ትጠቀልልበታለህ። የጠቀለልከውን ገመድ ከታች ድንጋይ ታስርበትና ስትለቀው ልክ ድንጋዩ በግራቪቲ ምክንያት ሲወርድ እያለ የሚወርደው ከላይ ያለው እንደዚህ ይሽከረከራል። ሄሊኮፕተር አለቀ። እቺ እንትኗን ምናምን ማለት ነው። ስለዚህ በዛ መጠን እንሰራው ነበር። ግን እኮ እንደዚህ አይነት ነገሮች ለመነሳሻ ምናምን ይሆናል እኮ ኢንተረስትድ ለሚሆን ሰው በጣም እጅህን ነው የሚያፍታታው። አእምሮን ሻርፕ ነው የሚያደርገው። እኔ የኔ ልጆች አሁን አያለው የራሴ ልጆች በቃ ወረቀት ማጠፍ እንዴት እንደሚደብራቸው አያለው። ምክንያቱም ሶፍት ነገር ነው የለመዱት። መጫወቻ ራሳችን ነው የምንሰራው። መጫወቻ አሻንጉሊት ራስህ ነው የምትሰራው። የሆነ ነገር መኪና ራስህ ነው የምትሰራው። አሁን ሁሉም ነገር ከገበያ ተገዝቶ ነው። በባትሪ የሚሰራ ነው። 2 ቀን የሚሰራ ነው። በሶስተኛው ቀን ጋርቤጅ ነው። ሀታ እሱን ለመፈታታት ለመገጣጠም አይሰራም እኮ ባትሪ ወልቋል እኮ ብሎ ሌላ ነው የሚያስገዛ። አሁን ባለ እንግዲህ ይሄ ምልህ ከተማ ላይ ያለውን ነው። ክፍለ ሀገር እንደዚህ አይነት ለግዠሪ ላይ ኖር ይችላል። ግን ስቲል ልጆች ራሳቸው ከምድሩ መሬቱ ጋር ምናምን ተላፍተው ክሬቲቭ እንዲሆኑ የሚያስችል ኢንቫይሮንመንት የለም። ኑሯችንም እንደዛ አይደለም። በቃ ኮንዶሚኒየም ላይ ነው፣ አፓርታማ ላይ ነው።
ወይ የሆነ ግቢ የሌለህ ቦታ ላይ በኪራይም ብትወራ አፈር በነፃነት ማታገኝበት ቦታ ላይ ነው የሚደረገው። ግን እኛ ሁሉንም ነገር ጥሩንም መጥፎንም ነገር ራሳችን ነበር ክሬት የምናደርገው። በቃ ኳስ በወተት ላስቲክና በካልሲ ሰርተህ ነው ከፍ ካለ ትልልቆቹ ልጆች ናቸው በቆዳ ሰፍተው ራሳቸው የሚሰሩት። ከዛ አድቫንስድ ሆነው በፕሮጀክት ምናምን የሚሰሩ ወይ የሆነ እግር ኳስ በጣም የሀብታም ልጅ የሚባሉት እቺ 3 ቁጥር የምትባለው ኳሷና ይገዟታል፣ በሱ እንትን ያደርጋሉ። ከዛ ከፍ ካለና እንትን ከተደረገ ክለብ ምናምን የሚጫወተው ነው የቆዳውን የሚገዛው። ታኬታ ጫማ የለም ቀፍራቢል የምትባል አለች፣ እሷ ከስር ጎማ ያላት በቃ እሷን ኢንጆይ እያደረግ ትኖራለህ አይነት ነገር ነው። እንደው በጣም ኮሩቅ አይደለም ይሄንን ስላችሁ የዛሬ 30 ዓመት ሀፕን ያደረገውን ነው መነግራችሁ። የዛሬ 30 ዓመት ማለት ጀስት ኒር በጣም ብዙ እንትን አይደለም። ሶ እኔ ግን ኢንጆይ ከማደርጋቸው ነገሮች ትምህርት ቤት ውስጥ አንደኛው እጅ ስራ እና እርሻ የሚባሉ ትምህርቶች ናቸው። ከዛ ኑሮ ዘዴ በቃ ምንድነው ለምሳሌ አደጋ ቢደርስብህ እንዴት መወጣት ትችላለህ? ፈረስት ኤን እንዴት መስጠት ትችላለህ? ኑሮ ዘዴ እንደዛ ነው እንማር ነበር። እንደዚህ እኮ ኑሮን ክብደት እንዴት አድርገህ እንደምታመልጣት መስለኝ አሁን እኮ ያስፈልጋል እያልኩ ኑሮ ዘዴ ማለት ምን መሰለህ? ለምሳሌ የጤና እክል ቢገጥምህ ሆስፒታል ሳትሄድ ሬሜዲ እንዴት የሚል ትምህርት ውስጡ አለው። ከዛ ደግሞ ላይክ ዲአይዋዮች ለምሳሌ ይኖራሉ። ትልልቅ ኢንቨስትመንት የሚያስፈልጋቸው ነገሮች ሳይኖሩ በዘዴ እነዚህን እንዴት ማለፍ ትችላለህ የሚል ማለት ነው። ህይወት ላይ የሆኑ ነገሮች እንዴት ታቀላለህ በቃ እንደዚህ። ከዛ ለምሳሌ ቤት ውስጥ ማቀዝቀዣ እንዴት መስራት ትችላለህ? ማቀዝቀዣ ፍሪጅ መግዛት ነው አይደለ? አሁን ግን ማቀዝቀዣን እንዴት አድርገህ ኩላንት ቤት ውስጥ እንዴት ክሬት ማድረግ ይቻላል ያሉትን ነገሮች ተጠቅሞ የሚልና በጣም ደስ የሚለኝ እንደ ሪፈረንስ የምጠቀምበት አንድ መጽሐፍ አለ። አሁንም አይ ቲንክ የሆነ ቦታ ላይ ማየው ይመስላል እኮ እንዴት የሚል መጽሐፍ። እኮ እንዴት የሚል በጣም የሚያዝናኝ መጽሐፍ ነበረ። ሳይንቲፊክ እንትኖችን ነው እንዴት እንደሚሰራ አንተ ማትረዳቸው ግን ሳይንቲፊካሊ ፕሩቭን የሆኑ ቴክኒኮች። ለምሳሌ በጣም ቤት ውስጥ መሞክረው በረዶ አምጥተህ ክር ላይ አድርገህ ጨው ስትነሰነስበት እና ክሩን ስታነሳው ምንም አይነት ሳታስረው ብድግ ብሎ ይነሳል፣ ይታሰራል ማለት ነው። ጨውና በረዶ የሆነ ቦንድ ፈጥረው ክሩን አጣብቀው ይይዙታል የሚል ሳይንቲፊክ ነገር አለ። እንዴት ነው አላውቅም። ያው በኋላ ኤክስፕሌን ያደርግልሃል። በቃ እሱን ትሞክራለህ፣ የሆኑ ክራፍቶችን ትሞክራለህ። ኑሮ ዘዴ እዛ መጽሐፍ ሁሉ ነበረው። በጣም ደስ የሚል መጽሐፍ። እንደዚህ ነው እንግዲህ እየተማርን ደስ በሚል ቫይብ ያሳለፍኩት ማለት ነው። ለአባ መላ ተጽዕኖ አለው ኦብቪየስሊ። ለእናገናኘው ብዬ ነው ከሚሰሩ ነገሮች አለው በጣም ነው ያለው። ልጆች እኛ ልጅ ሆነን የምንሰራቸው ነገሮች ከፍ ስትል እሱ ላይ እዛ ላይ እጅህን ያፍታታህበት ነገር ዛሬ ላይ የሆነ ህይወትህ ላይ አሻራ እንዲኖረው ያግዛል። እኔ በእርግጠኝነት ጎረጉር ነበር፣ ፈታታ ነበር ምናምን። ነገር ግን ኤሌክትሮኒክስ ላይ አይደለም አሁን ጉልበት። ለምሳሌ ልበልህና ቆርኪ ታገኛለህ አይደል? ቆርኪ አግኝተህ ቆርኪን ጠፍጥፎ የሆነ ቅርጽ ሰርቶ ወደሆነ ነገር መቀየር፣ በቃ እሱ ነበር ስራችን። ጠዋት እንወጣለን ትምህርት የሌለ ቀን በተለይ እዚህ ቡና ቤቶች፣ ካፌ፣ ሬስቶራንቶች ምናምን በር ላይ ነው ቆርኪ ተለጥቶ ይጣል። እዛ ሄደን እንለቅማለን። ከዛ ውስጡን ቆዳውን እንልጠውና በሱ ጠላልፈን ቀበቶ ነገር እንሰራለን። ቆርኪውን ደግሞ አልላጥ ያሉ ደግሞ እንትን ውስጥ ከታቸውና እንትን ያደርጋሉ። ጉልቻ ስር ጣለ ታደርጋቸዋለህ፣ ያቀልጡታል። ላስቲኩን ቆርቆሮ ብቻ ይወዳል ማለት ነው። እሷን በድንጋይ መዶሻም የለም በድንጋይ ጭፍጭፍ አድርገህ ፕሌን ታደርጋታለህ። ከዛ ሀፍ እጥፍ ታደርጋታለህ። በሷ 4 ማዕዘን ካርታ ትሰራለህ። የሆነ ካርታ ትሰራለህ። እሷን ትሰራለህ። እሱን ስትፈልግ መኪና ትሰራበታለህ፣ ስትፈልግ ሽጉጥ ትሰራበታለህ፣ ስትፈልግ የሆነ ዋንጫ ትሰራበታለህ። የእግር ኳስ ስንጫወት በሱ ነው ዋንጫ የምንሰራው። ድንብን ያለ በጣም የሚያምር ዋንጫ እንሰራለን። ከዛ በቃ ይሄንን ክራፍት በመስራት ውስጥ አእምሮ ሻርፕ ይሆናል፣ እጅህ ሻርፕ ይሆናል፣ ክሪኤቲቭ ትሆናለህ። ላይክ ብዙ ችግሮችን ሶልቭ ለማድረግ ትሞክራለህ። ቤት ውስጥ ሸክላ ላይክ ለምሳሌ ምጣድ የሚጋገርበት ምጣድ እንደዚህ አይነት ሸክላ አለ አይደል? ሸክላ ምጣድ ይሰበራል አንዳንድ ጊዜ። እናቶች ከተሰበረ በኋላ የሆነ ጥግ ላይ ያስቀምጡታል አይደል? እሷን አውጥተህ የሆነ ነገር ኮፒ አድርገህ ቀርጸህ በእነሱ ቅርጽ ታበጃለህ። የወፍ ቅርጽ ትሰራለህ፣ የሆነ ነገር ትሰራለህ። እና በቃ እሱ እንትን ነው፣ ክራፍት ነው ለኛ። በጣም አስታውሳለሁ። በጣም የሚያምረው ቀጥ ብሎ ቅርጽ ስለሚሰራ ይቺ ፒፒው አለች አይደል? እሷን
በሱ ቅርጽ ማውጣት አሪፍ ቅርጽ ባወጣ ነበር እንትን የምናደርገው። የኔ በቃ ማካሮቭ ነው እንትን ነው ምናምን እያደረግን በሱ እንሰራ ነበርና ኢንጆይ ነበር የምናደርገው ያን ነገር። በቃ ከትምህርት ቤት እንደወጣን እንትናችንን ወርውረህ ሮጠ ወደ እዚህ ስራ ላይ ነው የምትጣደው። ኳስ ለመስራት ነው። ኳስ በወተት ላስቲክ ንፋስ ኳስ የሚባል ነበር ደግሞ። ንፋስ ኳስ የሚባለው ለቮሊቦል ለምናምን የምንጠቀምበት ነው እሱ። ኦኬ በእግር ማይሆን ማለት ለእጅ ነው። ያኛው እጅ ላይ ውሃ ሲነካው ምናምን እጅ ላይ ምናምን ምልክት ስለሚያወጣ ንፋስ ኳስ የሚባል የወተት ላስቲኩን ጫፋው ብቻ የተቀደደችው አንሷን ትነፋና ሌላ የወተት ላስቲኩ እስከተ አየር ነው። በቃ በአየር ነው የተሞላ አሁን ያለው የኳስ መሀንዲስ ማለት ነውና እሷን ትሰራለህ። ቮሊቦል ምናምን ትጫወትበታለህ። ከዛ ጥባጥቤ የምትጫወትባቸው የቅጠሎች ደግሞ አለ ሌላ ጠፍጠፍ ያለች እንትን እሷን ትመርጣለህ። ክረምት ሲሆን ደግሞ በጣም ነው ደስ የሚለን ምናምን ብቻ ራስህን ታላምዳለህ ከኢንቫይሮንመንት ጋር በጣም ታላምዳለህ። ወላጆቻችንም ይከታተሉናል እንጂ አይከታተሉንም ማለት እንዳሁን ምንም ቢዚ የሚያደርግ አንዱ የሚያደርግህ ነገር የለም። በቃ ሄዳ አቧራ ያፈር መኪና መስለህ ብትመለስም በቃ ታጥበህ ትጸዳለህ። ኤክስፕሎር እንድታደርግ ይፈቅዱልሃል። አሁን ቆሻሻ ነካህ ልጅህን በቃ እሱ ራሱ ቆሻሻ ተጠይፎ ይሄ ነገር አንሳ አረኔ ቆሻሻ ነው እሺ ሶፍት አምጡ ነው የሚልህ እኮ አንድ ነገር ነው አንሳት አንተ ቆሻሻ ውስጥ ኖረህ ራሱ ትወጣለህና ብዙ ነገሮቻችንን ኢሚዩን ሲስተማችንን ዴቨሎፕ ያደረግነው አእምሯችን ሻርፕ እንዲሆን ያገዘን ኢንተራክሽን ከሰዎች ጋር ያለንን አምን ያገዘን እዛ ላይ ያሳለፍነው ጊዜ ይመስለኛል። መርሐባ የሆነ ግን ሚስ የተደራረግነው ነገር አለ አይደል? ቆርኪን ለቃቅሞ ምናምን መጥቶ የሆነ ነገር ገጣጥሞ ይሰራ ከነበረ ትውልድ ከዛ ቆርኪን ወይ ማያይ ትውልድ ጭራሽ ማለት ነው። አይ ቆርኪን ድሮ ያለ አሁን ሽልማት ካለው ነው ነው ግን እንትን ነው ይሄ አሁን እነዚህ ቆርኪ የልጣጮቹ አለቃ በቶ ይሰራበታል ምናምን ከዛ በወረቀት ደግሞ እንደዚህ ተገጣጥሞ ምናምን እሱም ቃበቶ ይሰራበት ነበር ምናምን። ከዛ እኛ ጋር ደግሞ ስትመጣ ቲቪቲ የተማሩ ቲቪቲ የሚባል ተጣላ አይደል? ቲቪቲ የተማሩ ልጆች ራሱ ምናምን ብሎ ማሰር ምናምን ይከብዳቸዋል። ምንድን ነው ሚስ የተደራረግ ነው? ወላሂ እንደዚህ ነው ስላየው እኔም በጣም አሁንም በልጆች ያለው በወንድሞቼ ልጆች በእህቶቼ ልጆች ያለው በጣም ሶፍት ነን። በጣም ስስ እጃችንን ዝም ብለን ነካው ለመሻከር ራሱ በጣም እንትን ያደርጋል። ምንም ነገር አይሰሩ ወረቀትና እስክሪብቶ ብቻ ነው። ከዛ ሁሉም ነገር ሶፍት ነው። እርግጥ ነው ኢቮልቭ ስታደርግ ወይም ነገሮች በተቀየሩ ቁጥር እኮ ቴክኒካሊ እንደዛ ነው አይደል? በፊት በመዶሻ ትመታ ከነበረ አሁን በሹተር የሚባል ነገር መጥቷል። ሶ ይሄ ቴክኖሎጂ ማሳደግ ቴክኖሎጂ ሆኗል ነገር አይደል? ታሳድገዋለህ ያንን ነገር። ለምን ቴክኖሎጂ ተጠቀምክ? ለምን የድሮውን የቀደመ ነገር ትግል ውስጥ ምናምን መከራ ውስጥ አልገባህም አይደለም። ግን ማይንድ ሴቱ ግን እንደዛ መሆን የለበትም። በተለይ ልጆቻችንን ስናሳድግ ቻሌንጁን ተምረው መፍትሄ እንዲፈልጉ መፍቀድ አለብን ብዬ አምናለሁ። የሆነ ሰዓት ላይ አይ ዶንት ኖ ብዙ ነገር በቃ መጣና ተገለበጠ። በተለይ የግሎባላይዜሽን ነገሩን ከከፈተው በኋላ የቻይና ማርኬት ሀገራችንን ከተለቀለቀ በኋላ እነዚህ የምትለፋላቸውን ጊዜ የሚወስዱብን ጉልበት የሚጠይቁብን ምናምን ነገሮች በሙሉ ምን ሆኑ? በቀላሉ ፐርቼዝ የሚደረጉ ነገር ሆኑ። የሚገዛ ነገር ሆነ ማለት ነው። ያን የሚገዛ ነገር ገዝተህ ተገላገልክ። የምትፈልገውን ሳቲስፋክሽን አገኘ። ስለዚህ እርካታን፣ ደስታን፣ ምቾትን ምናምን በአቋራጭ ማግኘት ኢዝ ዘ ኒው ኖርማል ሆነ ማለት ነው። በቀላሉ በአጭር ቋንቋ ከገበያ ገዝተህ ባትሪ ድንጋይ ብቻ ከተህ ሄሊኮፕተር ትሰራለህ። ለምንድን ነው ስጠፈጥፍና ስትቀጠቅጥ የምትውለው? በአጭር አካሄድ መኪና የሚባለውን ነገር እንትን አታደርግም። ባትሪ ዲናሞ ተገብቶለት እንደዚህ ሽር ብሎ ይሄዳል። خلاص በቃ አንተ ለምን ታገላለህ አይነት ነገር ነው። ይሄ ማን ነው? ልጆቹ ላይ ነው አይደለ? እኔ ግን የወላጆቹ ነው የምለው። ወላጆቹ ልጆቻቸውን እዛ ስትራግል ውስጥ እንዳይገቡ ከልክለዋል። እነሱ ደግሞ ለምንድን ነው እዛ ልጆቻቸውን እንደዛ ያላደረጉት ብለህ ብትል የኑሮ ስትራግል ደግሞ እነሱ ጋር ስለመጣ ነው። ህይወት ቀላል እየሆነ አይደለም። ስለዚህ ለልጆች አቴንሽን ከመስጠት ይልቅ መገላገል ነው። ልጆች ይኖራሉ ግን ከዛ በቃ ነገሩን እንትን ታደርገዋለህ። መጫወቻ ላይ የፈለከው ይሄው ገዛውልህ አይነት ነገር ይሆናል ማለት ነው። የትምህርት ሲስተማችን እሱም ሌላ ተጽዕኖ ነው። አይተህ ከሆነ 24 ሰዓት አለን አይደል? በእንትን ውስጥ ልጆች በትምህርት ገበታቸው ላይ ምን ያህል ጊዜ ያሳልፋሉ? አሁን ባለው በእኛ ጊዜ ግማሽ ቀን ነበር የምንማረው። ከዛ ከሆነ ጊዜ በኋላ ሙሉ ቀን ወደሚባል ነገር መጣ። ስለዚህ ጠዋት ከቤታቸው ለምሳሌ የኔ ልጆች ስቶሪ ብነግርህ 12 ሰዓት ነው ከእንቅልፋቸው የሚነቁት። ከ12 ሰዓት ጀምሮ ለትምህርት ነው የሚዘጋጁት። በቃ ፊታቸው መታጠብ፣ መስገድ፣ ሌሎች
ደብተር ማዘጋጀት፣ ዩኒፎርም እንትን ማድረግ አለ አይደለ። ከዛ ሰርቪስ ይመጣና የሆነ 12 ሰዓት ተኩል ለአንድ ምናምን ጉዳይ ወይ 1 ሰዓት ሰምቲንግ ይዟቸው ይሄዳል። ከዛ የሚማሩበት ትምህርት ቤት የሆነ ሰፈር ስለሆነ ትራንስፖርት ላይ እዛው ይተኛሉ፣ እዛው እንትን ያደርጋሉ፣ ሲንጫጩ ምናምን ያደርጋሉ። ከወላጅ ጋር አይደሉም። በዚህ ሁሉ ጊዜ ውስጥ ሄዱ፣ ትምህርት ቤት ገቡ። ትምህርት ቤት እስከ ቀኑ 9 ሰዓት ድረስ እዛው ናቸው። 9 ሰዓት ላይ ወጡ። ያው ጉዞ 1 ሰዓት ምናምን ፈጀ ማለት 10 ሰዓት 11 ሰዓት ድረስ ቤት አይመጡም። እሱም ቱቶሪያል ምናምን ከሌለ ማለት ያ ከዛ 11 ሰዓት ቤት መጡ። 11 ሰዓት በኋላ ትምህርት ቀኑ ሙሉ ትምህርት ላይ ነው ያሉት፣ ደክሟቸዋል ምናምን የሚል አርጊመንት አመጣና አታገኛቸውም እነሱን። ከዛ ከትምህርት ቤትም ደግሞ ባዶ እጃቸውን አይደለም የሚመጡት። ወርክ ይዘው ይመጣሉ፣ አሳይመንት ይዘው ይመጣሉ፣ የቤት ስራ ይዘው ይመጣሉ፣ የሆነ ሰምቲንግ ጥናት ይዘው ይመጣሉ። ለሚቀጥለው ፈተና ማንበብ አለባቸው ምናምን። ሶ they are occupied ኤክስትራ ክራፍትና መሰል ነገሮች እንደዚህ ክሪኤቲቭ የሆኑ ነገሮችን እንዲሞክሩ እድል ለመፍጠር የፈረደበት ቅዳሜና እሁድ ነው የምትጠብቀው። ቅዳሜና እሁድን ለስንቱ ነገር ተበጣጥሰዋለህ፣ አንድ ጉዳይ ነው። ከዛ ደግሞ እንዳልኩህ ነው ወጥተው እንደልባቸው ፈንድቀው የሚገቡበት ኤሪያም አካባቢ ላይ የለም። ለምሳሌ እኔ ልጆች ከቤት የትም ልወጣ ላስወጣቸው አልችልም። ከቤቴ ከበሩ ሊወጡ የሚችሉበት ቦታ የለም። ያሉበት ኢንቫይሮንመንት እንደዛ ስለሆነ ከዚህ ቢወርዱ ወይ መኪና ነው ወይ እንትን ነው ወይ ሌባ ነው ሰምቲንግ ልጆችን ከዛ ከሌላ ሰው ጋር ይቀላቀሉና ይበላሹብኛል ትላለ። ምክንያቱም አሁን ሁሉም ነገር ሜዳ ላይ ተዘርቷል። አንተ ልጄን ከማህበራዊ ሚዲያ ጋር እንትን አላድርግም አላስተዋውቅም ብለህ ብትል የጎረቤትህ ልጅ ግን የእናቱን ስልክ ተቀብሎ የሆነ ነገር ሲጎረጎር አግኝቶ ትናንትና እንትን ላይ ያየሁት ይላል። እኔ ልጆቼ ቲክቶክ ላይ አባባ ቲክቶክ ላይ አለህ እንዴ ብሎ መጥቶ ጠየቀኝ። አዎ ግን ከየት አየኸኝ ሲባል ከለ የሚባለው ልጅ አንተን ቲክቶክ ላይ እንዳየህ ነገረኝ። ወሬውም ወደዛ ያዘነብላል። ያ ስለዚህ ወደ ቴክኖሎጂ ወደ ምናምን ስለዚህ አሁን ቀስ እያለ ሲስተሙ ተቀየረና ከሃርድ ስኪሎች ወደ ሶፍት ስኪሎች እየሄድን መጣን። ትራንዚሽኑ ጥሩ ሊመስል ይችላል። በሆነ በኩል ግን እያሳጣን የመጣው ነገር እንዳለ ይሰማኛል። በጣም ሻርፕ ማይንድ ምን ሆነ የነበረው ነገር ሶፍት ማይንድ፣ በጣም ሀርታችን ብሬቭ የነበረን ሰዎች ፈሪ፣ ኢሞሽናችን በጣም ደካማ፣ ቶሎ ምናዘን፣ ቶሎ ምንደሰት፣ ደስታችን ብዙም አይዘልቅ፣ አጀንዳችንን ከ24 ሰዓት ማዝለቅ ማንችል የሆነ ነገር ይዘን እሱን ለማታገል ምናምን ጥግ ለማድረስ የምትሄድበት ነገር የለምና ያ ነገር ያው ይረብሻል። እንግዲህ በዘርፉ ላይ ያሉ ሰዎች ብዙ ትንታኔ ሊሰጡበት ይችላሉ። እኛ ከመታዘብና ኮምፔር ከማድረግ የዘለለ ብዙ ላናደርግ እንችላለን ማለት ነው። ብዙ ነገር እያነሳ ነው። ግን እዚህ ሃይ ስኩል ላይፍ ላይ እስከዛ ድረስ እስካለው ባለው ንባብ ላይ በደንብ እንዳለ ሰምተናል። ይሄን ነገር ብታካፍለን፣ በተለይ ደግሞ ሃይ ስኩል ሆኖ ንባብ ላይ በደንብ አድምቶ እንትን ማለት ትንሽ ይከብዳል። ራሴንም ስታዘብ አካባቢ ላይ ያለውን ሰው ስታዘብ፣ በተለይ ደግሞ አሁን ላይ በሶሻል ሚዲያ ዘመን ጋር አያይዘህ ምንስ ማድረግ አለብን? ካንተ ኤክስፒሪየንስ እንጀምር። ወላሂ የፋክተሮቹ ብዙ ናቸው። በዛ ዘመን አለማንበብ አትችልም። የመጀመሪያው ነገር በዛ ዘመን በጣም ሩቁ አይደለም ስቲል ግን ትላንትና በጣም ፈጣን ሰው ዳይናሚክሱ በጣም ሃይ ስለሆነ ነው እንጂ ሶሻል ሚዲያ ስለሌለ ስልክ የሚባል ነገር የለም። ቴሌቪዥን የሆነ ሰው ቤት ነው የምታገኘው እና ፊዚካል ኢንጌጅመንት በጣም ብዙ ስለሚሆን ጊዜህም የምታሳልፈው ቤተሰብም ምን እያረክ ነው ብሎ ከጠየቀ ሪኮመንድ ሊያደርግህ የሚችለው እንድታነብ ነው። ስለዚህ ይሄ አንደኛው ፋክተር ነው። ሌላ ወስዋስ ከናሶች የሉም በዙሪያችን። እሱ አንደኛው ነገር ነው። ሁለተኛው ቤተሰብህ ነው። ቤተሰብህ ለአንተ የሚያሳየው ነገር ማለት ነው። በጣም አስታውሳለሁ እኔ ቅድም ያልኩህን እኮ እንዴት የሚለውን መጽሐፍ ለምሳሌ ገና ልጅ እያለን ገዝቶ ያመጣልኝ የአክስቴ ልጅ አላህ ይዘንለት ወደ አኺራ ሄዷል። እሱ ነው። እሱ ቲቪኢቲ መምህር ነበረ ተግባረ እድ እና ያስተምራል። የኔን ሁኔታ ምናምን ሲያይ በጣም በቃ ደስ ይለዋልና አክቲቭ መሆኔን ሲመለከት መጽሐፉን ገዝቶ ይህን መጽሐፍ አንብብ ይለኝ ነበር። ከዛ ደግሞ የሌላኛው አክስቴ ልጅ እንደዚሁ የእንግሊዝኛ መማሪያ መጽሐፍትን ደግሞ እንደዚሁ አምጥቶ እሱም ያስቀምጥልኛል በስዕል ምናምን የታጀቡ በቃ እነሱን ኢንጆይ ታደርጋለህ። ሌላ ምንም አማራጭ ስለማይኖር ማለት ነው። የሆነ ጥሩ ነገር ሰራህ ተብሎ ሲባል በሽልማት መልኩ የሚሰጥህ መጽሐፍ ነው።
ቤትም ውስጥ ውጤት አመጣ ሲባል የሆነ እንትና ቁርአን እንትና አደረግ ሲባል ምናምን ሰምቲንግ ቁርአን ማን መጽሐፍ አምጥቶ ይሰጣል። ሶ እኔ አባቴ ቤት ሲሄድ አባቴ አላህ ይዘንለት መደርደሪያው ላይ መጽሐፍት አሉ። አሁንም ከሱ ወርሽ ያስቀመጥኳቸው በጣም ብዙ መጽሐፍት አሉ እንትን የምታደርጋቸው። ስለዚህ የምታየው ኢንቫይሮንመንት ከንባብ ጋር ፑሽ እንድትገፋፋ ያደርጋል። ይሄ አንደኛው ፋክተር ነው። ከሃይስኩል ደግሞ ልክ ሃይስኩል ከገባን በኋላ የጀማ እንቅስቃሴ ላይ አክቲቭ መሆን ጀመረን። ሶ አዋዋልህ ከኸይረኞች ጋር ሆነ ማለት ነው። ከሚያነቡ መጽሐፍ ማንበብን እንደ አንድ ፖዚቲቭ ነገር አድቮኬት ከሚያደርጉ ሰዎች ጋር ማዋል መጀመራችን ደግሞ ሌላኛው ፋክተር ሆነ ማለት ነው። ከዛ ደግሞ ላይክ ራስህም ኢንትረስት የሚያደርግህ ነገር ነበረ። በጣም አስታውሳለሁ ሃይስኩል ተማሪ ያለን ላይብራሪ ነበረን እና ላይብራሪ በጣም ከማዘውተራችን የተነሳ መጨረሻ ላይ የላይብራሪው ቁልፍ ለኛ ተሰጠን። የላይብራሪ እኛ እንትን አይደል ኮሚቴም አይደለን ምናምን፣ ግን ጠዋት እንገባለን፣ ከሰዓት እዛው ነን፣ ማታ አምሽተን ነው የምንወጣው። 4 ሰዓት ምናምን ነው የምንወጣው። ከክስታችን ልጅ ያጎታችን ልጅ አለ ኡስማን የሚባል እሱም እንደኔ ኢንጂነሪንግ ነው ያጠናውና እዛ ግን አብረን ነበር የምናጠናው። ሰው እዛው እናመሻለን ምናምን። ስለዚህ በቃ እናንተ እዚህ የምትሆኑ ከሆነ በጠዋት መታችሁ የምታስከፍቱት ከሆነ ላይብራሪውን፣ ከሰዓት ደግሞ አምሽታችሁ በማታ የምትወጡ ከሆነ ጠባቂዎቹን አዛዥ ያደርጋችሁ ውጡ እንዳይሉን ያው አለ አክቲቭ ነው። ስለዚህ 24 ሰዓት እናድርገው ተባለ። ተመካከሩ። ቁልፍ ለኛ ተሰጠን። እየተጠባበቀን እየተቀያየራችሁ ተጠባለሽ። መጀመሪያ ሄደን መታወቂያ እያስያዝን እየተዋጽን ነበር ወደ ቤታችን ሄደን እናነባለን። 8ኛ ክፍል ተማሪ 8ኛ ክፍል ሚኒስትር ሲጀ 9ኛ ክፍል እየተጠባበቅን አስታውሳለሁ። በጣም ትልልቅ መጽሐፍትን ክረምቱን የጨረስኩበት ማለት ነው። ሌጀንድ ተደርጎ ቢታሱት በሰዓቱ እንትናን አናነበብኩም የሚባሉ መጽሐፍት ነበሩ። እንደነ ፍቅር እስከ መቃብር፣ እንደነ የልምዣት ከአድማስ ባሻገር እነዚህ የመሳሰሉ መጽሐፍ ነበሩና የልምዣት ብታየው አሁን በጣም ግዙፍ ነው። እንደዚህ ይህን የሚያክል ሙጀለድ ነው እና ስቶሪው ምናምን ነገር ቁጭ ብለን ደግሞ ደስ የሚል አንድ አይነት ከባቢ ያለው ነው። ከፍቅር እስከ መቃብር ጋር ተቀራራቢ የሆነ የእድሜ ዘመን የነበረው በጊዜው የነበሩ እንትን ሌጀንድ በቃ የሚነበብ ቫይራል ነበር። አመጣው ሱብሃን አልመሊክ። በዛ ጊዜ አንተ ቫይራል የሚባል ነገር የለም። በዛ ጊዜ ቫይራል ጥሩ ነው ግን ደስ ይላል። ሰው ብቻ ቫይራል ነበረ ሰዓቱ። እነሱን መጽሐፍት የልምዣትን እንትናል። ከዛ አንድ መጽሐፍ ሪኮመንድ ተደረኩኝ አንብቦ ተብዬ ብፈለግ ላገኘው አልችልም። ወንጀለኛው ዳኛ የሚል የራሱ የሐዲስ ዓለማየሁ ክቡር ዶክተር መጽሐፍ ነው። ወንጀለኛው ዳኛ ብፈልግ አጣው። ከዛ ግን ምን አደረግኩኝ ይተረካል ለካ እንትን ላይ ሬዲዮ ላይ በቃ ቁጭ ብዬ እሱን ደግሞ አዳምጥ ነበር። ሰዓቷን እየጠበቀ በየሳምንቱ እንዳሁኑ ደግሞ ዩቲዩብ የለም ሬዲዮ ነው። በጣም ሬዲዮ ብዙ ነገር ገርቶታል። እኔ ምክንያቱም እኔ ገና ኤሌመንተሪ ተማሪ ያለሁም ያክስታችን አላህ ይዘንላት የእሷ ሱቅ ነገር ነበረና እዛ ጠብቅ ነበረ። ሱቅ ሲሸጥ ሌላ ምንም ነገር ስለሌለ ሬዲዮ ከፍተ ነው የምትቀመጠው። ብቸኛው ሬዲዮ ደግሞ ኢትዮጵያ ሬዲዮ ነው በሰዓቱ የነበረው። ከጧት ጀምሮ ከኢኮኖሚ ዋልታ ቡና ከሚለው ጀምሮ እስከ ማታ ትረካ ተጨምሮ ወይም የማታ ኢኮኖሚያችን ኢትዮጵያን እንቃኛት ምናምን የሚሉ ፕሮግራሞችን እንኳን ሳይቀር እነሱን ሁሉ በቃ ታዳምጣለህ። እዛ ውስጥ ብዙ ነገርህ ይታደሳል። ስለዚህ የቅዳሜ ምሽት ላይ ተላለፍ የነበረው የትረካ ፕሮግራም እነሱ ደግሞ በጣም ፑሽ ያደርጉን ነበረ እንድናነብ። እንደነ ምንዱባንን፣ ሳቤላን እንደዚህ የመሳሰሉ መጽሐፍ ይተረካሉ። በቃ እነሱ በንባብ በድምጽ እንሰማቸዋለን፣ በንባብ ለማንበብ ደግሞ እንትን ታደርጋለህ። ከዛ የምትፎካከረው ምን ያህል መጽሐፍ አነበብክ እና የትኞቹን ትልልቅ መጽሐፎች አነበብክ የሚለው ነው። እነዚያ የድሮ መጽሐፍቶች ናቸው። ሳቢላ ተገነጣጥሎ ቤት አሉ። በቃ እንደዛ ነው። ግን ፌቨራይት ምን አይነት ታይፕ ነበር? በአጠቃላይ ሞር ኦፍ ልቦለድ ነበር በሰዓቱ እንትን የምናደርገው። ስቶሪ ቴሊንግ ላይ በጣም ፎከስ አደርጋለሁ። ትንሽ ሳይንቲፊክ ፊክሽን መጽሐፍት ደግሞ ሌላ አንዱ ይመስጠኝ የነበረው መጽሐፍ ነበረ። ሳይንቲፊክ ፊክሽን ላይ በጣም ከምወደው መጽሐፍ ደጋግሜ ካነበብኩት አሁን ሃርዱ ኮፒ ነበረኝ። በኋላ ለሆነ ሰው ሾው ኤቲኬት እንዳደረስኩት ባላውቅም
ቴሌስኮፕ ምን ያሳያል የሚል የራሻ መጽሐፍ ነው ወደ አማርኛ ተመልሶ ፕሪንቲንግ በጣም የሚያምረው ፋዘር ገዝቶ አስቀምጦታል። እና ቴሌስኮፕ ማለት ያው የፍጥረተ ዓለሙን ጠፈርን ምናምን እና እሱ ሚቶችን ያነሳል የሚወሩ አፈታሪኮችን በግሪክ ዘመን ይወሩ የነበሩ አፈታሪኮችን በላቲን ስክሪፕቸር የነበሩ ጽሁፎች ምናምን ያነሳል። ስለዚህ ዓለማችን ለምሳሌ ክብ ናት፣ ጠፍጣፋ ናት። ክብ ከሆነች ውሃዎቹ እንዴት ነው የሚፈሱት ምናምን ይጠይቃል፣ ይሞግታል። እዛ ላይ አይ ጠፍጣፋ ናት፣ እንደውም አንድ ትልቅ እንትን ነው የያዘ ተሸክሞ ጀርባው ላይ የያዘው በአሳ ነባሪ ጀርባ ላይ ነው የተቀመጠችው መሬትና አሳ ነባሪው አንዳንድ ጊዜ ከእንቅልፉ ነቅቶ ሲንጠራራ መሬት መንቀጥቀጥ ይከሳል። እሱ ደግሞ የሆነ ትኩሳት ሲይዘው እሳተ ገሞራ አይነት በቃ እንደዚህ አይነት እንትኖች አሉ። ይሄ ማለት ቢዮንድ ዩር ከምታየው በእጅ ከምትዳሰሰው ነገር በላይ አርቀህ እንድታስብ ጠፈርን እንድታስብ እዚህ ጋር የሚታየው ኮከብ የምር እንትን ነው። በግሪክ ሚቶሎጂ እንትና የምትባለው አማልክት ነች ተብሎ ይባላል። በእንትን ደግሞ ሳይንስ ደግሞ እንደዚህ ይባላል። ሶ ቴሌስኮፕ እነዚህን ያሳያል እያለ ሶ እንደዚህ አይነት መጽሐፍት ያጅቡኝ ነበር በራሴ ማለት ነው። ሶ እስከሆነ ጊዜ ድረስ እነሱ ላይ ነበር ፎከስ የማደርገው። ሃይ ስኩል ከገባው በኋላ ሞር ኦፍ ትምህርት ላይ ፎከስ ማድረግ ጀመርኩኝ። ከዛ ደግሞ ሃይ ስኩል ስንደርስ እስላማዊ መጽሐፍት ደግሞ ብቅ ማለት ጀመሩ። አላህ የጠብቀው ክቡር አምባሳደር ሐሰን ታጁ በቃ አይኑ የሚከፋፍቱ መጽሐፍትን ማቀበል ጀመረ ማለት ነው፣ መስጠት ጀመረ። ከዛ በፊት እነ አወል ረታ ሐምዛ የሚባሉ ሁዳ ፕሬስ የሚባል ነበር፣ በጣም የሚገርም መጽሐፍትን የሚሰጡን እንትን የሚያደርገን ማለት ነው። እና ሌላ ማን ነበር? አንድም ጸሐፊ ነበር እንደዚሁም የእነሱን መጽሐፍት እናገኝ ነበር ሃይ ስኩል ላይ። ከዛ የእንግሊዝኛ መጽሐፍትም እንደዚሁ ከውጭ ይመጡ ነበር፣ እነሱን እናያለን። ከዛ ታላቅ ወንድሜ የቋንቋ ትምህርት ቤት ገብቶ የሪደርስ ዳይጀስት የሚባል የቋንቋ ተማሪዎች እንዲለማመዱበት ስቶሪ እንትን እንዲያደርጉ የተለያዩ መጽሐፍትን ያመጣል። ከዛ እነሱ ቁጭ ብለን በቃ ማንበብ ነው፣ ሌላ ምንም አማራጭ የለም። ሪደርስ ዳይጀስት የነ ማንዴላን ታሪክ ያመጣልሃል፣ የነ ኤለን ኬለርን ታሪክ ያመጣልሃል፣ ሰክሰስፉል የሆኑ ሰዎችን ስቶሪ ያመጣልሃል። እዛ ውስጥ ስቶሪ ማንበብ አለ፣ ጥያቄ መመለስ አለ ምናምን። ከዛ ደግሞ ጋዜጦች ደግሞ ይመጣሉ። ያኔ የጋዜጣ በጣም የሚታወቅ ነበር፣ ስማቸው የሚገራርሙ ኡርጂ የሚባል ጋዜጣ ነበር። ለምሳሌ በጣም ማስታወሰው እንደነ ሰይፈ ነበልባል ምናምን የፖለቲካ እንትን ያላቸውን አዲስ ዘመንም ልክ እንደዛው እነዚህ ጋዜጦች ነጸብራቅ የሚል ጋዜጣ ነበር። እነዛን ጋዜጦች እያነበብን እናደርጋለን። ጋዜጦቹን አብዛኞቹን በአካል አናገኛቸው፣ ምክንያቱም ከተነበቡ በኋላ ኢሚዲየትሊ ቤት ማስዋቢያ ነው የሚሆኑት። ግድግዳ ላይ ለጥፋል ኮላ እንትን ሙቅ ታደርግና ሙቅ እንትን አድርገህ ግድግዳ ትለጥፍበታለህ። ግድግዳ ላይ ተሰጠ ማንበብ ቆመህ ማለት ነው። በቃ ቆመህ ታነባለህ እያንዳንዱን ስቶሪ። አንዳንድ ጊዜ በቃ ማትረሳቸው ስቶሪዎች አሉ። እኔ አሁን ማረሳው በምስል ምናምን ያለበት እንትን አንድ በሆነ ምክንያት ራሱን ያጠፋ ወጣት ታሪክ ነውና በሻዶ ምስል ዛፍ ላይ የተንጠለጠለ ሰው ምናምን ሆኖ በቃ ተመስጬ ግድግዳ ላይ ተደርጋለሁ። ቁምሳጥንን ስትከፍት እነሱ የቁምሳጥን ውስጡ የሚጌጠው በጋዜጣ ተለብዶ ነው እንትን የሚደረገው። ምንም ነገር ተጠቅልሎ ሲመጣል በጋዜጣ ነው። ስለዚህ ጋዜጣ ኦልዌይስ አቫይለብል መሆኑን ለንባብ በር እንዲከፍትልን ምናምን አግዟል። ከዛ በኋላ በቃ ያው ከፍ እያልክ ካምፓስ ስትገባ ደግሞ የእጅህን ይዘው ተርቢያ የሰጡ ሰዎች ደግሞ እነሱ ያላቸውን የንባብ ቴንደንሲ ስትመለከት ኦብሴሽን ውስጥ ትገባለህና ይሄ ነው እንግዲህ ከንባብ ጋር ያለው ሪሌሽን። ግን ሪኮመንድ የምታደርገው ነገር ምንድን ነው ደግሞ ለዚህ ለኛው ትውልድ? ብዙ ዲስትራክሽን ላለብን ኢቨን ሶሻል ሚዲያ እንኳን ብትቀበል ከልጆች ስልክ ብትቀበል ቲቪ ግን ኦልዌይስ ኦን ነው፣ ሶኬት የተሰካ ነው። እዚህ ብዙ ቻናሎች አሉ። ሶ ዲስትራክሽኑ ብዙ ስለሆነ እንዴት እናንብብ? የመጀመሪያው እኮ ለምን ነው ግብዣው? አይ የመጀመሪያው ግብዣ እኮ ለምን ነው? እኮ እንዴት ነው? እኮ እንዴት ትንሽ በእኛ ዘመን ከነበረው በእኛ ዘመን ማለት ግን ልክ ነው። እኔ አሁን ስለሚደብረኝ ነው በጣም ያራኩት ይመስለኛል። እኔ ትናንትና ሆኖ ነው የሚሞሪ ላይ ያለው። አሁን እኮ እኛም እኮ ስንማር እያልን ማውራት ልንጀምር ነው። እንደዛ ማለት ግን እኔ በተማርኩበት ጊዜ የነበረው ካልቸር የነበረው ድባብ ምናምን አይደለም አሁን ያለው። በጣም ፈጣን ነው፣ ቦሪንግ ነው፣ ይሰለቻል። ምክንያቱም ብዙ ነገራችን አጥሮ ተጨፍልቆ ትንሽ ነገር ሆኗል። ይሄ ዓለም ለኛ የሰጠችን እዳችን ነው።
በቃ ተሸክመን የምንዞረው ማለት ነው መቀየር እስካልቻለን ድረስ። ሎንግ ፎርም እና ሾርት ፎርም የሚባል ቮካቡላሪ ክሬት ተደርገዋል። ከቪዲዮ አንጻር ሎንግ ፎርም ቪዲዮ፣ ሾርት ፎርም ቪዲዮስ ኮንቴንት እንሰራለን አይደለ? ብሎጎች ላይ ምናምን በፊት ብሎግ ነበር የሚጻፈው፣ አሁን ፖስት ሆነዋል። ትልልቅ ረጃጅም ጽሁፍ የሚያነብ ሰው የለም። እሱን ሀታ ኤአይዎቻችን ራሱ ኤክስፐርታይዝ የተደረጉት ሰመሪ በመስራት ነው አይደል? ምንም አይነት ነገር የዚህን ሰመሪ ስጠኝ ይልሃል። በሁለት መስመር፣ በአንድ መስመር፣ በ10 መስመር እያልክ ታመጣለና አጥሮ ድዋርፍ ሆኗል። ያ ማለት አእምሮህም አብሮ ነው እንደዛ ነው የሚያጥረው የሚቀነጨረው ቫስት እንትን አያለ። እኔ መጽሐፍ ሰው ምን አይነት መጽሐፍ ያንበብ አዋቂም ተማሪም ልጅም ምን እንደ በአሁን ሰዓት በጣም ሪኮመንድ የማደርገው ክላሲክ የሆኑ መጽሐፍትን ነው። ክላሲክ መጽሐፍ ማለት ምን ማለት መሰለ? ኦሪጂናል ኖሌጅ ያለበት ማለት ነው። አንዳንድ አሉ አውትዴት የማይሆኑ ስለ ሳይኮሎጂ ለምሳሌ የምታላቸው ስለ ኢኮኖሚም እናንብብ ስለ ህግ እናንብብ ብለህ ብታነሳ ክላሲክ መጽሐፎች ውስጣቸው ኦሪጂናል ኖሌጅ ነው ያለው። አሁን ያለው ደግሞ ሪሰንትሊ ያሉ ደግሞ ምንድነው የክላሲክ እውቀቶቹ ኮምፓይልድ ተደርገው ነው ከዚህ የሆነ ነገር ከዚህ የሆነ ነገር ከዚህ የሆነ ስለዚህ ኦሪጂናሊቲውን ያጣል ማለት ነው። ሶ ከዛ ደግሞ ሪሰንትሊ ማኒፕሌት የሚደረጉ ኮንቴንቶች ናቸው ያሉት። ለምሳሌ በጤና ዘርፍ ላይ አንድ መጽሐፍ ብታነብ የሆነ ተቋም ስፖንሰር አድርጎት ነው ያንን ጽሁፍ የሚያጽፈው። ስለዚህ እሱን ሪፊት የሚያደርግ እሱን የሚቃረን ደግሞ ሌላ ሪሰርች ሌላ መጽሐፍ ልታገኝ ትችላለህ። እንደ ተቋሙ ኢንተረስት ነው የሚወጣው መጽሐፍቶች። ስለዚህ የሆነኛው ኦፊሻል ላይሆን ይችላል ስፖንሰር ያደረገው ተቋም ግን እንደዛ ነው። ሁለተኛ በጣም ሰው ኦብሰስድ የሆነው በአሁን ሰዓት ሞቲቬሽን፣ ሰልፍ ሄልፕ ምናምን የሚባሉ መጽሐፍት ላይ ነው። እነሱ ሄልፕ ያደርጋሉ ምንም ጥርጥር የለውም ያግዛሉ። ግን ኦብሰሽን ውስጥ የሚከቱ ነገር ኖሌጅ ፕሮዲውስ የተደረገባቸው ምናምን አይደለም። በቃ የሰዎች ተጅርባ ነው። ምን ተማሪው ምን ያንብብ ሌላውም ሰው ምን ያንብብ ብለህ ስትል የመጀመሪያው ክላሲክ መጽሐፎችን ነው። ሁለተኛ ኦቶባዮግራፊ ነው። የሰዎችን ሪል የህይወት ተሞክሮ ቻሌንጆቻቸውን ያለፉበትን የተጓዙበትን ፓት የሚነግር መጽሐፍ ከተገኘ ኦቶባዮግራፊ በጣም ቫልዩ ያለው ሲራ ማለት ነው። ይሄ ያው ዲፎልቱን ሳልናገር ብዬ ነው። ዲፎልት ማለት ኪታብ ረቢክ የጌታህን መጽሐፍ ነው መጀመሪያ ማየት ያለብን። የገባኝ ነገር እሱ ነው። ወደ ኋላ ስትመለስ ብዙ ነገሮች ከዛ ነው። የትኛውም ሞቲቬሽናል ስፒከር የሆነ መጽሐፍ ይጽፋል ሲባል የሆነኛውን ነብያዊ ሐዲስ ወይም ቁርአናዊ መልእክት በ100 ምናምን ገጽ ወይም በ900 ምናምን ገጽ አብራርቶ ጻፈው ነው ልምችለው። በቃ ሸርሕ ሰራለት እንጂ ቃኢዳው ወይም መሰረቱ አለ ብዬ አምናለሁ። የትኛውም ብትሄድ የሆነ ትሬኒንግ ላይ እንትን 7 ሀቢት ነበርና እያንዳንዱን ሀቢት ለኤአይ ሰጠውት አለ ኡስታዛችን ነውና ሲሰጠው ከዛ ተወኩል እያለ ሲያመጣለት በኢስላም ፍሬዘር ምናምን ከዛ ተወኩል ብቻ ሙሉ እንትኑ የሚነሳው ከቁርአናዊ አስተምሮ አይወጣም የሚለው ለማጽደቅ ኦብቪየስሊ በቃ እኛ ግን ይሄንን ኤክስፕሎር ማድረግ ለራሳችን ጥቅም ማዋል አላ ፊክራ ኢስላም ጎልደን ኤጅ ነበረው እንላለን እኮ። ያ ጎልደን ኤጅ የመጣው ሰዎቹ የተለዩ ከሌላ ዩፎ ምናምን ሆነ የመጡ ምናምን ሰዎች አይደሉም እኮ የኖሩ ሰዎች ናቸው። ግን የተሰጣቸው መጽሐፍ ላይ የነበረን ዊዝደም አውጥተው ኤክስትራክት አድርገው ምድር ላይ እንዲንቀሳቀስ የማድረግ ካፓሲቲ ቢውልድ ስላደረጉ ነው። ሪሰርች ላይ ወደ ኋላ መለስ ብለን በፊት የተጻፉ ጽሁፎችን እኔ ነው ኦብቪየስሊ እነሱ ላይ ኦቴንቲክ የሆነ ነገር እናገኛለን። በምንም ጉዳይ ማኒፕሌት ያልተደረገ ፖለቲካል አይዲዮሎጂ ብዙ ያልቃኘው ሰዎችን ማኒፕሌት ለማድረግ እንትን ያልገባበት የሆነ ነገር ይኖራል ብዬ አምናለሁ። ሁለተኛው ደግሞ ኦቶባዮግራፊ ነው። ዲፎልት ያው እነዛን አንስተን ማለት ነው። በሶስተኛ እንደተባለው ላይክ ሳይኮሎጂ መጽሐፍት በጣም ኢምፖርታንት ናቸው። ሰውን መረዳት ምክንያቱም የምትሰራው የምትኖረው ምን የምታደርገው ከሰው ጋር ነው ለሰውም ነው። ስለ የሰው ልጅን ባህሪ የሚያጠኑ መጽሐፍት እነሱ በጣም ኢምፖርታንት ናቸው። ታውቃላችሁ የትኛውም አይነት ፕሮዳክት ሲወጣ መጀመሪያ የሚጠናው ሰው ነው። ይሄ ኦርጋኖሜትሪው ሲሰራ ሰው ነው ተጠንቶ የተሰራው። የሚጠቀሙ ሰው ስለሆነ ያ ከዚህ ቦታ ላይ እንዴት ትዊስት አድርጎ ሰውየውን ኮምፎርት ሳይነሳው ድምጹን ሳይቆራረጥ እንዴት ይመጣል የሚለው ሲሰራ እንደዛ ነው የተሰራው። ሪጂድ አይደለም፣ ፍሌክሲብል ነው። ለምን ሰውየው እንዳሻው እንዲንቀሳቀስ ምናምን ነው። ሁሉም ጆይንቶች ተመልከት። እያንዳንዱ ጆይንት የተፈጥሮህን እጅ
ሪዘምብል እያደረክ ነው የምትሄደው እያንዳንዱ እዚህ ጋር አለ እዚህ ጋር ሌላ ጆይንት አለ እዚህ ጋር ሌላ ጆይንት አለ አይደል ይሄ ለብቻው ይንቀሳቀሳል ይሄ ለብቻው ይንቀሳቀሳል ይሄ ለብቻው ይንቀሳቀሳል ይሄ ሁሉም ነገራችን እኛም እንደዛ ማለት ነው እያንዳንዱ የጆይንት ኮንሰፕታችን ሰው ተጠንቶ ነው ማለት ነው እና እነዚህ ነገሮች ሜንሊ ሪኮመንድ ማድረጋቸው ናቸው ከንባብ አንፃር እንዴት ወደ ጀማዓ ገባ ጀማዓ አካባቢ ደግሞ አሁን ሁለት አይነት ተማሪ አለ አይደል በጣም ጎበዝ ተማሪ ሆኖ ከእንትን ሊቀራ ምናምንም ሊል ይችላል ከዛ የጀማዓ ስራዎች ያዘናጉኛል ምናምን የሚል ተማሪ አለ ከዛ ደግሞ ሁለተኛ ደግሞ ሌላም ጠረፍ አለ በቃ ሙሉ ለሙሉ ጀማዓ ስራ ላይ ገብቶ ደግሞ በዛውም እንትን ቀልጦ ይቀራል በቃ ጀማዓ ላይ አሚሩ ሊሆን ይችላል ምናምን ለተማሪዎች ቂራት ፕሮግራም ያዘጋጃል ምናምን ከዛ መጨረሻ ላይ መጀመሪያ ያመጣቸው ልጆች ቂራት ይበልጡታል ከዛ እንዲ እንትኖች ያስጀምራል ኮርሶች ምናምን ቱቶሮች ምናምን ከዛ እሱንም አንተ እንቅስቃሴ እንዴት ነበር ጀማዓ ላይ እንዴት ገባ والله አንድ በጣም ደስ ከሚሉኝ ሜሞሪብል ከነበሩ ሞመንቶች አንዱ ከዚህ ከጀማዓ እንቅስቃሴዎች ጋር የነበሩኝ ካሄድ ነው አልহামዱሊላህ ያደኩበት ቤተሰብ ይነስም ይብዛ እስላማዊ ኢንቫይሮንመንት እንዲኖር እስላማዊ ትሪትመንት አግኝቼ እንዳድግ አግዞኛል ያደኩበት አክስቴ ቤት አልহামዱሊላህ ኸይረኛ ቤት ነው አባታቸው ትልቅ ዓሊም ትልቅ ሼኽ ነበሩ ለብዙዎች በር የከፈቱ አክስቴ ምንም እንኳን የአካዳሚ ትምህርትም ሆነ የዲን የሸሪዓ ትምህርት ለኪታብ ገልጣ ባትቀራ ግን ከአላህ ጋር ያላት አላቃ በጣም ጠንካራ ከመሆኑ የተነሳ እኛን በተርቢያ ለማሳደግ በጣም ተለፋ ነበር በቃሏ አስታውሳለሁ እስከ لم يكن الذين كفروا ማንበብ አትችልም እንትኑን ሐርፍ ፊደሎቹን ማንበብ አትችልም ግን በእስቲማዕ ሐፍዛለች እና እኔ ቁርአን የጀመርኩ ጊዜ በቃሏ እሷ ታስቀራኛለች እስከ لم يكن الذين كفروا ከዛ እኔ እሱን ሳልፍ ደግሞ ከሷ ጋር እስቲማዕ አስደምጣታለሁ በቃ ልክ እንደዚህ አይነት ለዲን ትልቅ ፍቅር የነበራትና እዛ አካባቢ አስኳካቢ ብትመጣ ሙስሊሞችን ብትጠይቅ የሷ ሌጋሲ አሁንም ድረስ ያልጠፋ እዛ አካባቢ በጣም በሽርክያት የተጨማለቀ የነበረ የማህበረሰብ የነበረበት ነው በየተራራው በየቋጥኙ ስር ጠንቋይ እና እንደዚህ እንትን የነበሩበት አካባቢ ነበርና ያንን ሙስሊሙን ሰብስባ በሰኞ በስነይን ምናምን በኸሚስ ቡና እየጠራች በቃ የአላህ Subhanahu Wa Ta'ala ልቅና አላህን ማስተዋወቅ ላይ እሷን በጣም ድምጿ ያምራል በጣም ካሪዝማቲክ የሆነች ሴት ነበረች አላህ ቀብሯን ኑር ያድርግላት እና የሷ ተጽዕኖ በደንብ ጎልቶ ወጥቷል የሷ ፑሽ ማድረግ ያክስቴ ልጅ እኔን ያሳደገኝ ወንድሜ መሐመድ ያሲን አላህ ይጠብቀው እነሱ ከአስኮ ፒያሳ ካገኙ 15 ሳንቲም አውቶቡስ 19 ቁጥር ይዘው በኒ መስጂድ ሄደው ቁርአን ይቀራሉ ኪታብ ይቀራሉ ሳንቲም ካለ ከሌለ በእግራቸው ይሄዳሉ ይመጣሉ እና በጣም እንደዚህ ሲያለፋቸው ስትመለከት በቃ ከገጠርም ከምንም ሊያስቀራቸው የሚችል ሰው ምናምን ፈልጋ በዘመድ ታመጣለች በቃ እነሱን እዚህ ስራ ተሰጣለች ሱቅ እንዲጠብቁ ታደርጋለች አስቀሩ ልጆችን ትላለች እንደዚህ ነበር እሷ ስለዚህ እዚህ ቢያ ውስጥ በማደጌ የተነሳ ለኔ ለዲን ይነስም ይብዛ ትንሽ እንትን ወጣትነቴ መንገድ እንዳይስት ከጠበቁኝ ነገሮች አንዱ እዚህ ኢንቫይሮንመንት ላይ ማደጌ ነው ከዛ ደግሞ አለፍ ሲል ሃይ ስኩል ልክ 8ኛ ክፍል ጨርሼ ወደ 9ኛ ክፍል ልገባ ስል የተወሰነ 1-2 ወር እናቴ ጋር ገብቼ ሄጄ ነበር ተመለሼ ማለት ነው እና ታላቅ ወንድሞቼ ደግሞ እነሱም እንደዚሁ ለዲን ያላቸው ሐማሳ አላህ ይዘንለት አባቴም ተመሳሳይ ነገር ነበረው ያው የአባቴ እና አክስቴ ወንድምና እህት ናቸው ያደጉበት ኢንቫይሮንመንት ልክ እንደዛው ስለነበር እሱም በልክ እንደዚህ በተርቢያ ነበር የሚያሳድገውና በቃ ታላቅ ወንድሜ ቁጭ አድርጎ መድረሳ እያስገባ ሰፊና እያስቀራ 40ንም እያስሞጠለ እሱ ደግሞ በደንብ አነሸጠኝ ማለት ነው ስለዚህ ወደ ሃይ ስኩል ስገባ ኦልሞስት በቃ ሙተደይን የመሆን እስላማዊ ስሜቴ በጣም እንትን ማድረግ እና በፊት ተሳተፍባቸው የነበሩ ልክ እንደነ ሰርከስ የሚውዚክ እንትኖችን የውዝዋዜ ክበቦችን ምናምን እየቀነስኩ እነሱን እየተውኩ ሞሮፍ ወደ እንትኑ መምጣት ጀመርኩ ከዛ
ሼህ መሐመድ ሐሚዲን ሐፊዘሁላህ አባቦራ መስጂድ ተፍሲር ሲያቀሩ በቃ ተው ቅዳሜና እሁድ እሳቸው ጋር ለመሄድ ደም ነበር። አስር እንገባለን እዛ ቦታ እንዳያዝ ብለን አስር ከሰገድን በኋላ አናውጣም ከመስጂድ እስከ ኢሻ ድረስ ቀደማችን ታችን ሸንተን ውዱ አድርገን ምን ብለን ተዘጋጅተን እንገባለን። ያለበለዚያ ቦታ አታገኝም። በጣም ስንሳን ነው የሚጀምረው ቅራቱ መግሪብ እስከ ኢሻ ነው። እናንተ 10 ላይ መገቡ ቦታ ያዝ በኋላ ይሞላብሃል። ቦታ ስለሚሞላብህ መስጂዱ ቶሎ ስለሚሞላ ውጭ ነው። ውጭ ሆነ ብርድ ምናምን እንዳይመታ መስጂድ በቃ ቦታ መያዝ አለብህ። እና ፎቅና ምድር አለው። ፎቁም ይሞላል፣ ምድሩም ይሞላል፣ በረንዳው ይሞላል ምናምን ነገር። ስለዚህ ቀድመህ ከ10 ጀምሮ አትወጣም እዛው። እና ኢንኬዝ እሳቸው ጋር ከሞላብን ሮጥ ብለን እንትን መስጂድ ደግሞ እንሄዳለን። ሀሽም መስጂድ እዛው አውቶቡስ ተራ ሼህ ቃሲም አላህ ቀብራቸውን ኑር ያድርግላቸው። እሳቸው ደግሞ በጣም ጎበዝ አቅሪ ናቸው። ግን አንደበታቸው አማርኛ በጣም ስለሚቸግራቸው እንትን ያደርጉ አረብኛ በአረብኛ ነው ብዙ ጊዜ እንትን የሚያደርጉት ይከብደናል። ግን በቃ ሼህ መሐመድ ሐሚዲ ደግሞ በጣም ሞረፍ አርቲስቲክ ስለነበር እዛ ነው። እሳቸው ከጠፉ ደግሞ ባዩሽ እንመጣለን። ሼህ ሐሚድ ሙሳ ጋር ደግሞ ሼህ ሐሚድ ሙሳ ሲያቀሩ እሳቸው ጋር እንደዚሁ እንሄዳለን። ብቻ እንደዚህ ዒልም እንትን ያለበት ቦታ ላይ ቱር እናደርግ ነበር ያኔ ሃይ ስኩል እንደነበር። ሶ የዲን ሐማሳችን ከዛ ጀመረ ማለት ነው። ሶ 9ኛ ክፍል ስንገባ እዛው ግቢ ውስጥ መዲሽ ግቢ ውስጥ ሙስሊም ተማሪዎች ትንሽም የሚንቀሳቀሱ ትንሽ ናቸው፣ ግን ያው ይንቀሳቀሳሉ፣ እንትን ያደርጋሉ። አዲስ የሚገቡ ተማሪዎችን እንትን ለማድረግ ይሞክራሉና ከትምህርት ቤቱ ጀርባ የሆነ ሰው መጀመሪያ ግቢ ውስጥ ነበር ለመስገብ ብንሞክረው ተከለከለ። ያው በግቢ ውስጥ አሰግዶም እንትን ነው ሌላውም ሃይማኖት ምናምን የሚሉት ፌክ እንትን አለ። ሰው በየባቹ የምትመጣው ማለት ነው ሁሌ ነው በቃ ሌላ ሃይማኖት ይጠይቃል ይላል። ሌላ ሃይማኖት አይጠይቅም፣ አልጠይቅም፣ ሁለተኛ አይጠይቅም። ምክንያቱም በዛ ሰዓት ላይ የሚያደርገው የጸሎት ስነ ስርዓት የለውም። ካለውም እሱም ቢያገኝ ችግር አልነበረውም። ሲቻል ፋሲሊቴት ማድረግ ነው። ይሄ ተፈጥሯዊ ነገር ሆኖ ነው። አሁን መድሽ ስትገቡ ሀፍ ዴው ቀርቶ ፉል ዴው ሀፍ ዴይ ነው፣ ግማሽ ቀን ነው። እሺ ምንም እኔ ፉል ዴይ ተምሬ አላውቅም እኮ። አይ የትኛውን ነው ማለት ነው? የዙህርን ሰላት ነው? ዙህርን ከሰዓት የሚገቡት ልጆች ለምሳሌ ከሰዓት የሚገቡ ልጆች የሚገቡበት ሰዓት ዙህር ሰዓቱ ሲቀያየር ወይ ያረፍዳሉ ምናምን። አዎ ሰግደው እንገባለን ካሉ ያረፍዳሉ። ውስጥ እንሰግዳለን ካሉ ይከለከላሉ። እሷን ግልጽ ለማድረግ እቺ እንትን ታደርገናለች ማለት ነው። ከዛ ከሰዓት ደግሞ አስር የሚባል አለ። የምትወጣው 11 ሰዓት ነው። 10 ሰላት ታደርጋለች። ቤት ስገባ ምናምን ትሰግዳለህ። ግን እቺ የዙህር ሰላት ጁምዓ ደግሞ ትልቁ ነገር እሱ ነው። የጁምዓ ወንዶች መምለጥ የለበትም ስለሚባል ኹጥባው አለ፣ ምን አለ። እንደወጣ ልክ ከትምህርት ቤት እንደወጣ መስጂድ አትደርስም፣ ጁምዓ ያመልጣል። የጠዋቱም ቢሆን ማለት ነው። የጠዋቱም ደግሞ ጁምዓ ጠብቀህ ሌላ መስጂድ ሰግደህ እመጣለሁ ካልክ ይረፍድብሃል። ስለዚህ ክሬት ማድረግ አለብህ። ያንን ለመቅረፍ ሲባል ከትምህርት ቤታችን ጀርባ የነበሩ አንድ አህለል ኸይር ግቢያቸውን ለጁምዓ ብቻ መስገጃ መጀመሪያ ሰጡ። ከዛ 5 አውቃት ሰላትም ከዛ እኛ ማዳበሪያቺ እንትናለቻ የምትነጠፈው ሸራ እሷን ገዝተን እሱን እያነጠፍን መጋረጃ በገመድ ሰርተን ሴቶችን በዚህ በኩል ወንዶች አድርገን እዛ ቤት እያነጠፍን በቃ ቀልጠፍ ያለች እንትን እናደርጋለን። የተማሪ ሰላት መታ እናደርጋታለን። ሮጠን እንገባለን። የተወሰነ ጊዜ ጥሩ ነበረ፣ 1 ዓመት 2 ዓመት አካባቢ። ከዛ የሆነ ዳይሬክተር ተቀየረና መድሽ በኋላ ላይ ሰውየው ካልተሳሳትኩኝ የትምህርት ቢሮ ኃላፊ አዲስ አበባ ትምህርት ቢሮ ኃላፊ ሆኖ ነበር ይመስለኛል፣ አቶ አርአያ ምናምን የሚባል ሰውዬ። ከዛ እሱ ሲመጣ ግን ነገሩ ተቀያየረ። በር ላይ ቶሎ በሉ እናንተ ሙስሊሞች ቶሎ በሉ እየተዘጋ ነው ምናምን የሚሉ የነበሩ መምህራን በቃ አዳዋ ጀመሩ። አትገቡም በቃ ረፍዷል ምናምን ማለት ጀመሩ። እና በቃ ተጨንቀን ሰላት አዛን ሳይላት ሰግድ። ከዛ ደግሞ ውስጥ ደግሞ ሰግዳለሁ ካልክ ይሄ ዩኒት ሊደር የሚባል ቱር የሚያደርጋለ ጎማን ይዞ በቃ ይጀልጣል። እና ይሄ በጣም ይረብሽ ነበር በሰዓቱ። ግን በቃ ስትራግል ለማድረግ ሞክረናል። ከዛ ደግሞ በቃ ያው የሂጃቡም ጸባለ በቃ ሙስሊም ሆኖ ብዙ ሙተሐጅብ ያልሆኑ ልታገኝ ትችላለህ። ከዚህ እንትን መምህራን ውስጥ ስታይ ሲያዩ በጣም ነው እንትን የሚያደርጋቸው። ትምህርት ሲስተሙ በዛ መጠን ስለሚረብሽ ማለት ነው። ከዛ ደግሞ ሱሪ ማሳጠር ክልክል ነው ተባለ። የዩኒፎርም ሱሪ አዎ። እና እኔ ደግሞ ለኛ ነበርኩኝ ሱሪ ሳጥሬ ነው የምገባው። መጀመሪያ አስቆርጬ ነበረ። ከዛ 2-3 እንትን ተባለ። ቼክ የምትደረገው መግቢያ በር ላይ አይደለ? አዎ። ስለዚህ ምን አደረግን? ረጅም እንትን ይሆንና በቃ አጥፈት እንቀሳቀሳለን።
ታጥፋለህ። ልክ በር ላይ ስትደርስ ፈታ ታረጋትና ትገባለህ። ከገባ በኋላ እንደገና መልሰህ ታጥፋታለህ። ከዛ እሱንም ከለከሉ ማጠፉንም። በቃ አትገቡም በር ላይ ለምንድን ነው የምታሳጥረው ምናምን ይላል። የሴቶች እኮ እዚህ ድረስ አጥሮ ምናምን ጉልበታቸው ድረስ የሚገቡ ልጆችም አሉ። ሴቶች ሆነው ወንዶች ሆነው ሱሪያቸውን ከቁርጭምጭሚታቸው በላይ ማድረግ አይቻልም ተብሎ ይከለከል ነበረ። ጀስት ምንድነው ሪሊጂየስ እንትን ዲስፕሌይ ታደርጋለህ። ለምን የመማር ማስተማር ሂደቱን ያውካል ይላል። አንዳንድ ጊዜ ምን አይነት ሎጂክ እንደው ምን ብዬ እንደምገልጸው አላውቅም። እንዲህ ብሎ ነው እንደሚማረው ምናምን ያስብላል። ከዛ እኔ አንድ ቀን ተጠርተን ዳይሬክተሩ እንትን ክፍል ዩኒቲ ደሩ ቢሮ ላይ ተጠርተን ለምንድን ነው እናንተ እንደዚህ ተማሪ የምታሳምጹት ምናምን አሉ። ከዛ እኔ ጠየቅኩት አሁን የዚህ ሱሪ 1 ሚሊሜትር ወይም 1 ሳንቲሜትር መርዘምና ማጠር እዚህ ግቢ ውስጥ የሚሰጠውን የመማር ማስተማር ሂደት እንዴት እንደሚያውክ ብቻ ነው ማወቅ የፈለኩት። ሲጀምር ማንም ኖቲስ አላደረገው ነበር። አንተ ነህ ኖቲስ የምታደርገው የኔ ሱሪ ማጠር አንተ ነበርክ እንትን የምታደርገው ብዬ በጣም ቻሌንጅ ለማድረግ ሞከርኩኝ። በኋላ ወላጅም በቃ ኢንቮልቭ አደረገ ምናምን ብዙ በኋላ ላይ ቀለል እያደረጉ መጡ። ዞሮ ዞሮ እንደዚህ አይነት ቻሌንጆች ስለነበሩ ዩኒፋይ እንድትሆን በር ይከፍትልሃል። ከዛ ደግሞ የሌላ እምነት ተከታዮች ደግሞ አንዳንዴ ዳዕዋ ያደርጋሉ እየዞሩ ኒቃሽ ያደርጋሉ። ወደዚህና ወደዛና እንትና ይወድሃል ምናምን እያሉ ዳዕዋ ስለሚያደርጉ ፕሮቴክት ማድረግ አለብህ። ይሄንንም 9ኛ ክፍል ገባሁ። ግቢውን ከተላመድኩ በኋላ ከ10ኛ ክፍል ኦልሞስት ከ12ኛ ክፍል የግቢው የጀማዓ እንቀሳቃሽ እኔ ሆኜ ያረፍኩት ማለት ነው። 11ኛ እና 12ኛ ክፍል ኹጥባ ሁሉ ማድረገው ነው የነበርኩኝ። እዛው ግቢ ውስጥ ነበር? ላ አሁን ያልኩ ቦታ ላይ ከትምህርት ቤቱ ጀርባ ላይ ያለው ቦታ ላይ ኹጥባ ታደርጋለህ። በቃ የምትገባም ከሆነ ኹጥባ አድርገህ ትገባለህ፣ ወጥተህም ከሆነ ደግሞ ኹጥባ ታደርጋለህ። እና በጣም ጥሩ ቢያ ነበረው ያ ነገር። ደስ የሚል ጀማዓ መፍጠር ችለናል። አሁን ምናልባት ሊያስታውሱ ይችላሉ ዶክተር ሰማህር ተክሌ እዛ ነው የምንተዋወቀው። የሃይስኩል ተማሪ የኛ 2 ጁኒየር ነበር እሱ ያኔ። እንደምታስቡ ትልቅ ልጅ አይደለም ነገር ዶክተር ሰማህር ተክሌ እዛ ከኛ ከ2 ዓመት ወይም እኔ 12ኛ ክፍል ተማሪ እያለሁ መሰለኝ 9 ዓመት የገባው እሱ። ስለዚህ እነሱን ኹጥባ እያደረግን እንትን እናደርግ ነበር። በዛ 12ኛ ክፍል ስንደርስ የተማሪ በተለያዩ ሃይስኩል ላይ የሚገኙ የተማሪ አሚሮች አንድ ልክ እንደ ስብስብ ነገር ተፈጠረ፣ ህብረት እንዲሆን። ስለዚህ 11ኛ ክፍል እያለን የተጀመረ ነው። ኑር መስጂድ ከመፍረሱ በፊት ምድሩ ላይ እንትን ነበረ፣ የትምህርት ቤት ነገር ነበር፣ ነስር የሚባል ትምህርት ቤት ነበርና እዛ ክፍሎች ውስጥ ተፈቅዶልን እየሄድን ዳዕዋ እንደራረጋለን። በቃ ኮደ ያው በነሻጥ ነው በራሳችን ነው አይገባንም ምናምን። በኋላ እነሱ ያ ስብስብ ከፍ እያለ ኢቅራ የሚባል የተማሪዎች ጀማዓት መሰረተ። ከመድሽ ከአዲስ ከተማ ከአወሊያ ከእንትን አወሊያ ላይ ደግሞ በጣም ደስ የሚለው አወሊያ 98 የሚባል ጀማዓ ደግሞ እዛ ትምህርት ቤቱ የራሱ ነበረው። ስለዚህ እነሱም ምናምን ተጀመረና ከብዙ ትምህርት ቤቶች የተውጣጣ አንድ እንትን ጀማዓ ተመሰረተ ማለት ነው። ያ ምንድነው የሚያደርገው? አንደኛ እርስ በራስ ይጠነካከራል። ሁለተኛ ከኛ ቀጥሎ ያሉ ተማሪዎችን ቱቶሪያል እንሰጣለን። አወሊያ ትንሿ ፒያሳ የነበረችው አወሊያ እዛ እንገባና ቱቶሪያል እንሰጣለን ክረምት ላይ የአዲስ ከተማው የምኑም። ከዛ ደግሞ በሚቀጥለው ዓመት አንደኛ እኛ ፈርስት ይር ዩኒቨርሲቲ ስንገባ በሚቀጥለው ዓመት ዩኒቨርሲቲ የሚገቡ ተማሪዎችን እነሱን ደግሞ ዩኒቨርሲቲ ማለት ምንድነው፣ ስትገቡ ምን መጠንቀቅ አለባችሁ፣ ጀማዓው እንዴት ይቀበላችሁ፣ እዛ የጀማ እንቅስቃሴ እንዴት ማድረግ አለባችሁ የሚል ኦሪንቴሽን እንሰጣለን። ስለዚህ ይመደባል ከዩኒቨርሲቲ ያሉ ተማሪዎች። አሁን ኤምኤስዲ የሚሰራውን ስራ የሚሰራ ማጠቃላይ ከዩኒቨርሲቲ የተውጣጡ ተማሪዎችን ገና ልክ ሲመደቡ የተመደባቸው አዲስ አበባ ዩኒቨርሲቲ የተመደበ በዚህ በኩል፣ መዳወላቡ የተመደበ በዚህ በኩል፣ ጅማ የተመደበ ይባልና ከጅማ አሚሩ መጥቶ ስም ዝርዝራቸውን ይዞ እዛ እስቲቅባል ያመቻቻል። እዚህ ያሉት እርስ በርሳቸው ይተዋወቃሉ። እዚህ አዲስ አበባውም ለአዲስ አበባው ብቻ አሚሮቹን እንደዚህ ተደራርጎ ይመደባል። ኦሪንቴሽን ይሰጣቸዋል። ዩኒቨርሲቲ ሀው ማች አስቸጋሪ ቦታ ሊሆን እንደሚችል
እና ህይወታችሁን ሚዘረብል ሊያደርጉ የሚችሉ ጉዳዮች ምንድናቸው፣ ምን መጠንቀቅ አለባችሁ፣ አካዳሚክ ኤክሰለንሲያችሁ እንዴት ማደግ አለበት የሚለውንም ኦሪንቴሽን በዛው መሰረት ይሰጣልና ኢቅራ ኦልሞስት 3 ዓመት ምናምን አካባቢ ሰርቭ አድርጓል። እዛ ዩኒቨርሲቲ ከገባንም በኋላ 4ኛ ዓመት ተማሪ እያለን ይመስለኛል በተለያዩ ምክንያቶች ዲስማንትል የሆነ ተበታትኖ ሁሉም በየዩኒቨርሲቲው ገብቶ የተመረቀው ሲመረቅ እንትን ያደረገው ሲወጣ ከዛ ሞሮፍ ደግሞ አወሊያ 98 ጀማዓ ሲመጣ እነሱ የኤግዚቢሽን ምናምን ጀመሩ። ያንን ኤግዚቢሽን ለማስቀጠል ይሄ ስብስብ አብሮ እያገዘ ፑሽ ማድረግ ጀመረ። በዛ መሰረት በቃ የጀማ እንቅስቃሴ እንደዛ ሆኖ ቀጠለ ማለት ነው። የኔ ጀማ እንቅስቃሴ የሚጀምረው መድሽ ሃይ ስኩል ገብቼ ከነበረኝ አክቲቪቲ ነው ማለት ነው። ከዛ በኋላ ግን ያው የዩኒቨርሲቲው ደግሞ ሌላ ታሪክ ነው፣ ሰፊና ብዙ ደግሞ ትምህርት የሚወስድበት በተለይ ሃይ ስኩልም ሲመጡ ወደ ዩኒቨርሲቲ ከመግባታቸው በፊት ማወቅ ያለባቸው ዩኒቨርሲቲም ያሉ ደግሞ አሁን ላሉበት የወጣንም ደግሞ ሐሳብ የምንወስድበት ትልቅ ባብ ነው እሱ። አሁን ከጀመርነው አንጨርሰው መርሃባ። ያው ለዛሬ ይሄንን እዚህ ላይ እንቋጨውና ኢንሻአላህ በኔክስት ደግሞ ዩኒቨርሲቲ ምን ይመስል ነበር ጀማ ላይም ቻሌንጆቹን የተወሰነ ለመነካካትን ሞከርና አንድ ያልተመለሰ ጥያቄ አለ፣ እሱንም መመለስ ፈልጋለሁ። በተለይ ተማሪዎች የጀማ እንቅስቃሴና አካዳሚክ ፐርፎርማንሳቸው ጋር ያለ መስተጋብር እንዴት መምሰል አለበት የሚለው የሁል ጊዜ ሰጣ ገባ ነው። እሱ ላይ የራሴን ሪፍሌክሽን ይኖራል ኢንሻአላህ ለሚቀጥለው ፕሮግራም በሱ በቀጣዩ ክፍላችን የምንመለስበት ይሆናል። የተወዳጅ ተመልካቾቻችን በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ ወደ እናንተ እየደረሰ የሚገኘው ሪሳላ ፖድካስታችን ነው። ሚንበር ቲቪ ላይ በአጋጣሚ ሆኖ ሳይመቻችሁ ካለፋችሁ ፕሮግራሙ በዩቲዩብ ገጽ በሙስሊም ተማሪዎች ሊግ የዩቲዩብ ገጽ ላይ ታገኙታላችሁ። ሰብስክራይብ እያደረጋችሁ ማየታችሁን አትርሱ። ስለተከታተላችሁን ወዳችሁና መርጣችሁ ፈቅዳችሁ የቲቪ ሪሞታችሁን ሚንበር ላይ ስላደረጋችሁ ልባዊ ምስጋናችን የእናንተ ነው። ሳምንት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።